ሲያይ እየሞከርን ነው እንኳን ደህና መጣችሁ እንኳን ሰላም ቆያችሁ ሲጄ እና ሰያ ናሆሜና ያቡ ከሲአይኤ ጀማ ሲአይኤ መጥቷል አርት ፕላስ ወደ አዲሱ ስቱዲዮ ሙቭ ካረገ በኋላ ሂፕ-ሆፕ አርቲስቶችን በመናቀርብበት ኤፒሶዶች ሁሉ ላይ ከኮመንት ላይ ቀርቡልን ተብሎ ከሚቀርቡ ስም አንዱ ነው ሲአይኤ አረሰያን ረሲጄ ይባላል። ይኸው በቃላችን መሰረት ይዘናቸው መተናል። እናመሰግናለን። ያው ሲጄ ነው በጣም ነው የምትመቸው። እናመሰግናለን በጣም እንግዳ አድርጋችሁ ስላቀረባችሁ። ከስምን ጀምራ ሲ በዟል ስማችሁ ሲና ሰያ ሲጄ ሲአይኤ እንበት ነው። ከሲአይኤ እንጀምር። ሲአይኤ ሚኒንጉን እስቲ ሲአይኤ ያው ጨርቆስን አዲስ ነው። ሲአይኤ የምታውቀው ሰላይ እና ግን ያለ በአዲስ ጨርቆስ ላይ ከስር ስትጠብቀ ይመጣባሉ ከላይ ያው ስልሽ ያው ጨርቆስ ልጆች እንደመሆናችን መጠን ሪፕሬዘንት ለማድረግ ነው ጨርቆስን አዲስና ስናመጣጣው ያው አዲስ መጣ ሲአይኤ ብለና ጨርቆስን አዲስ ሰው ይመስለው ሌላ ነገር ነው። በቃ እንዴው ሴንትራል ኢንተለጀንስ ክትትል ክፍል መሰላችሁ እኔ አለንበት አላችሁበት በሂፕ-ሆፕ ዘርፍ ተመድበው ዋው በጣም ደስ ይላል። ያው የኤፒክስ ኢንተርቴይንመንት ላይ ስራዎቻችን በደንብ እንከታተላለን። በሳይፈርም ከቻላችሁ ከዛ በፊት ከነ ኤላማን ጋር ስለሱ ከማውራታችን በፊት የሲአይኤ ጀማ ሲጄ እና ሰያ የተገናኙ ልጅነት እንዴት ይመስል ነበር በሰፈር? አክቹዋሊ ልጅነታችን ያው የተለያየ ነው። ትንሽ እድሜ መረቀት ስላለን ስንጀምር ያው እንደ ክሩ 3 ነበርን። አጋጣሚ ያልተገኙ ልጆቹ በስራ ምክንያትም 2 ልጆች አሉ። ኦኬ ለ3 ነበር የጀመርነው። ሳሻይን ቦይ የምትባልም ዘፋኛለች እና ዮኒ ጋር የምትባል ዮኒ ሲአይ የምትባላለች። በእሱ አማካኝነት ሻይን ቦይ ነው የሚያሳያ። ኦኬ ተገናኛችሁ። ያው ቅርብ ጊዜያችን ነው 2 ዓመታችን ነው። ግን ያው 20 ዓመት እንደኖረ ሰው ምናምን ተግባባው። ሂፕ-ሆፕ እንዴት ተመረጠ ታዲያ? ምክንያቱም አሁን ልጆች ሆነን ብዙ ጊዜ ሰው ኳስ ይላል ማጆሪቲ ሰው። ከዛ ዘፈን ከሆነ ደግሞ ሀገረኛ ዘፋኝ ለመሆን ምናምን ነው ወደ ሂፕ-ሆፕ የተገባበት መንገድ። ወደ ሂፕ-ሆፕ ስንጀምር አክቹዋሊ ሂፕ-ሆፕ ብቻ አልነበርም፣ ድሪል ምናምን ነበር። ግን እንዲህ ዘልቀን ሂፕ-ሆፕ ውስጥ እንገባ ያደረገን ኤፒክስ ነው፣ ቤካ ነው። የመጀመሪያው ሳይፈር ሂፕ-ሆፕ አይደል የተጀመረው። ከዛ በፊት እንሰራለን ሂፕ-ሆፕ ምናምን። ግን እንዴት ነው ዳንስሆል ላይ ቫይም ላይ ምናምን ነበር ያው ሙዳችን። ኦኬ ዳንስሆል ድሪል ላይ ነበር የመጀመሪያችንም ነው ሳይፈር ሂፕ-ሆፓችን። ዋው የመጀመሪያ የገባንበት ጽፈን ሂፕ-ሆፕ ጀነራል ይዛችሁ ራፕ ያደረግነው የመጀመሪያችን ሰራ ነው። ኦኬ በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። ሂፕ-ሆፕ ላይ ነበርን ነው። ስለዚህ መጀመሪያ ድሪል እና ዳንስሆል ነበረ የእናንተ ጀንራ። ከዛ በኤፒክስ ነው ወደ ሂፕ-ሆፕ የተገባው። የመጀመሪያ ሂፕ-ሆፓችን እኔ ግን ድሪል ሲመጣልኝ በቃ ዲስትራክት ነው ይመጣል። ቢፍ ምናምን ጀምራችሁ ነበር የታዘ የሆነ ምንድን ነው እስኪ ስልሽ የመጀመሪያ ስራችን አሁን ላይ ፕራይቬት አድርገናቸዋል። አንዳንድ ነገር እና ድሪል ዝም ብለን ነው ሰፈራችንም ሪፕሬዘንት ለማድረግ ምናምን ነው። አንድ ድሪል ሰራ። ያ ቫዮሌንስ አይደለም እገሌ ከሌ ተብሎ በጣም ቫዮሌንስ የምትለው አይደለም፣ ግን አሪፍ ስራ ነው። ከገባ መጣን ምናምን የሚሰራ የሆነ አንተ ያረጋችሁት ጀማ ነበር። አይ እዛ ላይ አልነበረም ቫዮሌንስ ነው። ከዛ እንደውም ከቆየ በኋላ የሆነ ስራ አዲስ ትራክ ምናምን ጀምረን ነበር ለሆነ ሰዎች። ያው ያውቁታል። ምንድን ነው እስኪ ስለሱ ነው ያውቁታል። ቤተሰቦች ናቸው ያውቁታል። እነማን ናቸው? እሺ ስማቸው ይለፍ ብቻ ያውቁታል ስልሽ የተጠራበት ምናምን የለም። ግን ላይክ እንዴት ነው በቃ ያለውን ሁኔታ አላ ሚዲያ ላይ ምናምን የነበረው ቫይብ ምናምን በቃ እሱን የተዘፈነው ላይክ እንደዚህ እንትና ምናምን ተብሎ አይደለም ስፔሲፊክ ተደርጎ ገሌ ያልተባለ ግን በቃ ያውቁታል። ዘፈኑ ቢለቀቅ ኖሮ
ለማን እንደሆነ በደንብ የሚረዳ ተገናኛችሁ ከዛ በኋላ ምናምን ከነሱ ፋሚሊ አረባ አሰማቾቹ ሰምተውታል ነግረናቸዋል በጣም ፋሚሊ ሰለሽ ለፈን ያለፍነው ብራዘርሁድ በቃ አሁን ላይ ማለት ሲሰሙ ግን ምን አሉ በእናትህ እንኳን ያሉት ስለ ሳትተዋወቅ ገብተዋል በቢፍ ስትተዋወቅ የሆነ ስትገናኝ ምናምን ይፈጠራል አይፈቱም ነበር ይሰራልሃል አትተዋወቂም ራሱ አለመተዋወቅ ራሱ ካለማውራት አለመግባባት ራሱ በጣም ትልቅ ይደብራል እና እኛ ያን ሰዓትም በሞራል ነበር ይሄ የጻፍ ይጻፍ እንደ እና እንወጣበታለን ምናምን ተብሎ ተጻፈ ያፈጠነ ተቀዳን ምናምን በስልክ ነው የምንቀደው ሙዚቆቻችን የነበረው የመጀመሪያ የሚለቀቅነው ምናምን በስልክ ነው በቃ ስልካችን ላይ ባንድ ላብ እንቀዳለን በስልክ እንቀርጸዋለን ነው የምንለቀው ሳውንድ ላብ ላይ ምናምን ባንድ ላብ ላይ ተቀርጸና እንደዚህ ነው ላይክ ኤፍኤል ስቱዲዮ የፈጠነ ተጻፈ ምናምን ስልሽ ትራኩ በጣም ጸዴ ነው ኦኬ አራሳቸው ይወዱታል ባይዘው እግዚአብሔር ሰምተውታ ለቀ ነው ትሬንድ አድርገ ነው ነበር ኦኬ እና ትሬንድ ስናረገው ሰምተውት ኮሜንት ሰጡ ዲስካርግናችሁ ሁለት ሰዎች ያኛው ላይሪክ አልሰሙትም ለነሱ አለ ግን ስትሰሚው ነው የምታውቂው ለማን እንደሆነ እና በሰዓቱ ደግሞ የሆነ ግርግር ነበረና ለእንደዛ ነገር ነበር የመሰለውና ኮሜንት ሰጡ ምናምን ያው ሙዚቃው ፋየር ነው በቃ አሪፍ ስራ ነበር ግን አልፈለግንም ተያዘ አንድ አመት ከምናምን ቁጭ ብሎ እስካሁን ሳንለቀው ይዘናል ረንኮር ወልደረጋች ዊዛውት ቢፍ ወደ መስመሩ መግባት ራሱ በጣም ያበረ ነገር ነው እኛም ከድሮም እሱ ነው በቃ ቢፍ ውስጥ አንፈልግም ለምን ኩል እንደበላ ምናምን ቢፍ ስትደራረጊ ስልሽ እንዴት ነው የሆነ ተወቄ ምክንያት ሊኖርሽ እኛ ሀገር ላይ የለም ምክንያት ዝም ብሎ ተነስቶ ያረግሻል ወይ ለመፈመስ ለማለት ነው ወይ ለሆነ ነገር በዛ ስለታወቀ ቫዮሌንሱ ዲስ አድርጎ ይፈምሳል ሰው የሚፈልገው ያንን ነው ገባ በሎ ጠጦት ምናምን ይወዳል ቦትላ ስትለን ነበረ ዝብዬ የሆነ ጠላት ፈልጋለሁ ስለሌለ የሆነ ሰው እንዲሰራ ለማን አላቅም እናትን ምና የምር ነው ስለ ያው ካለው ሁኔታ አንፃር ምናምን እኛም ስልሽ እንዴት ነው እያየሽ የመጣሽውን ነው የምታረግ አሁን ላይ እንደዚህ ሪል ግጥም ምናምን እየገጠሙ የሚጽፉ ሰዎች ይሄን ያህል ቦታ የላቸው ላይክ ቫዮሌንስ ላይ ከሆንክ ግን ሰውም አሉ ነው የሚል መሀል ከቶ ትቶ ይሄዳል አባልቶ ምናምን ብዙ አለ እንደውም አሁን በትልልቆች በጣም አሁን በስማ ትላንት ደግሞ ባለፈው ሳምንት የቦትላ ኤፒሶድ ላይ ሲያምረኝ ለቆ ነበር እየቀረጽን ነበር ሲያምረኝ ለቀቁ ላይቭ ላይ የሆነ የተለቀቀ በቃ ስቱዲዮ ገብተን የተለቀቀው አሁን አሌክስ ደግሞ ትላንትና አስፈሪ ነገር ድሮፕ አድርጎ ትልልቆቹ በቃ ከባድ ተገደሉ አይ ደስ ይል አክቹአሊ ካልቸሩ ያድጋል ትንሽ ሳሚዳን የተናገረውን ፖይንት ያስማማኛል ፋክት ነው አሁን በህፃናቶቹም ካየው እኮ ስለ እንዴት ነው በዘፋኞቹ ባይሆንም ያለ በትክክል የሆነ ነገር ምን እየተፈጠረ ነው እያየሽ ስመጪ የተላልቆችሽ ነው እያየሽ ከታላላቆች ነው እና ከዚህ በኋላ እንትን እንደዛ ሆኖ ነው የሚቀጥለው ሰዎች እንደዛ ከቀጠሉ መስመር ውስጥ ለመግባት ይከብዳል ብቻ ወይ ዘንድሮ ነገሩ አስፈሪ ብሏል ቴዲዮ እንዴት ቴዲዮ ደግሞ ሂፕ ሆፕ አባቱ ነኝ ብሏል ወደ ጨርቆስ እንመለስ መቼስ እንግዲህ ስለ አዲስ አበባ ሲነሳ ከሚጠሩ የሰፈር ስሞች ውስጥ አንዱ ጨርቆስ ነው በመጽሐፍ ብለው በሙዚቃ ብለው በፊልም ብለው ሁሉም ኤቭሪቲንግ ጨርቆስ ይነሳ የአራዳ ሰፈር እንደሆነ ይታወቃል እዛ ነው ያደጋችሁት እስኪ ስለ ጨርቆስ በደንብ ንገሩን ምክንያቱም ብዙ ጊዜ ሂፕ ሆፕ አርቲስቶች ከእንደዛ አይነት ሰፈር ሲወጡ ሰምቲንግ አለው በቃ ስለዛ ሰፋ አድርገን ብናወራ ደስ ይለኛል ብዬ ነው ምን አይነት ሰፈርና ጨርቆስ በሲአይኤ አይን ቀድም ያለ ታላቅ እንጃ ጨርቆስ እንዲህ ልበልሽ ይሄ በቃ የምታውቂው አዲስ አበባ ላይ ላይፍ ሁሉም ሰፈር ዞሮች ምናምን የምታውቂው ላይፍ በቃ አለ ብቻ ጨርቆስ ላይ ብቻ አይደለም አክቹአሊ ግን እኔ እንጃ በአንድ ቃል በቃ ይለያል ስለሽ በጣም ይለያል በቃ እንዳለ ነገር አለ ያው ጎረቤት ለጎረቤት መተሳሰብ እንዳለ ፊልም ላይ ብታዩ ሙዚቃ ላይ ብታዩ የሚነገረው ነገር ምናምን ሪያሊቲ ነው ሪያሊቲ ነው እንደውም ፊልም ምናምን ያሳንሷል በጣም አይችልም ወይ እንትን አማርኛ ጣም እንድታወራ ያደርገዋል ካራክተሩ እሱ ነገር እንደውም እኔ እንትን ያደርገዋ እንጂ ሰፈሩ ካለ ካራክተሩ የሆነ አይነት ይዞት ነው የሚሰጡት ፊልም ላይ ራሱ እንትን ሲባል ግን ያው ጨርቆስ ማለት ይለያል ብሎታል አንድ ቃል በዛው ዘጋጅ አሪፍ ስለሽ ያው የናንተ ፓዮኒር ወይም ከናንተ በፊት
ከዛ ሰፈር ሂፓፕ አርቲስቶች ነበሩ የሚሰሩ አንደርግራውንድ ወር እያያችኋቸው ያደጋችሁት ምናምን ሰፈር ላይ ሌላም ዘርፍ ላይ ሂፓፕ ሳይሆን ዳንሳል ላይ አሁን የኔ ሰው የሚባል አልበም ኤቹ እነ ቤላቤል አሁን ቤላቤል ቅሬብሽ ብላት እንዴ በባሌም በቦሌም እሱ በጣም እናቃችሁኛ እነሱን ሲዘፍኑ በባሌም በቦሌም ቆይቷል እኮ እሱ ቅሬብሽ ብላት 10 ዓመት እንደዚህ ሂዳለች እሷ ጸዴ ዘፈን ይገርም እንዴ ጩጬ ነበር እሱ ራሱ እዛ ላይ በጣም ፊቱ አሁን ላይ ያለው ለውጥ ራሱ በጣም የሚያስገርም ተቆርጦ ጸጉሩም በዚህኛው እንደውም መጀመሪያ ላወኩት ነበር በባሌም ፍላታ አራስታ እና የነሱ ክሩ ነበረ በርነቢላ እና ኢዚ ምናምን እኔ ሰው አለች ትልቅ ነች እሷ እነሱ እናያቸዋለን ሚውዚክ ላይ ግን ለመነሳሳት ራሳችን በራሳችን ያነሳሳነው ስለዚህ እንደቀለን የጀመርነው ምናምን ግን እንዴት ነው ኤክስፒሪየንሱ አሁን ስቱዲዮ ከመግባታችሁ በፊት ቅድም ስትለኝ በስልክ ምናምን ነው የሚቀዳው ምናምን ራሳችሁ ናችሁ የምትሉት ምናምን ኮምፖዝ የምታደርጉት ምናምን ሊሆን ይችላል ሙሉ ነገሩና እዛው ጋር ይጻፋል እንዴት መሰልሽ ሲጀመር ስንጀምራት እንዴት መሰልሽ በቃ እንደቀልድ ነው እሺ ማለት እኔ የሆነ ሙዚቃ ዝም ብዬ አለው ልጄ ምናምን የሙቪ ምናምን የሚወጡ እኔ ሙዚቃ አልስተም ሰልሽ የሚወጣ የትኛውንም ጀነር የትኛውንም ሙዚቃ ከድሮ እስከ ትንሽ ድረስ እስከ ትናንሾቹ ከድሮ ጀምሮ የማዳመጥ እንትን አለኝና ያን ሰዓት የነበረው ቫይብ ደግሞ በቃ የሆነ እና እንደማረገው አውቃለሁ ግን እንትኑ አልነበረኝ እሆናለሁ ምናምን የሚል ነገር አልነበረኝ እና እንደ ቀልድ ነው የሆነች ዘፈን ተቀድቼ ዝም ብዬ ዮኒ ሲያይ የምትባላለች አሁን ዝም ብዬ አሰማቸው እነሱ እንዴ ምናምን አሉ የሌለ በቃ በስልክ ነው ስልሽ አሁን ላይ በሰማው በቃ እና ለምን አዘፍኝም በቃ አሁን እኮ እንደዚህ ምናምን ለምን አይገባበት ኧረ እባክሽ ከዛ እና ምናምን እንስፈና እንዴ ክሩ ሻይን ቦይ የምትባላለች አንድ ላይ ሆነ ምናምንና በቃ ለምን ግሩፕ ክሩ አንፈጥር ምናምን ላይክ ሙቪዎች ምናምን አዱ ምናምን በቃ እንጣ ምናምን ተባለ እና ምናምን ስም በቃ ማሰብ ጀመርኩ መታሰብ ጀመረ ምናምን ጨርቆስ ታርቦይስ ነበር መጀመሪያ የነበረው ጨርቆስ ታርቦይስ እና ሲኤስቢ ነው ምናምን በቃ ከዛ የሆነች ቦታ ላይ ነው በቃ እንጨቤት የፍሬንድ እንጨቤት እዛ ነው የምናዘገው ምናምን ሲያይ የምትለው አዛብ እዛሽ ጋር የሆነች ብትቻለችብኝ ስሙ ሲያይ ለምን አይባልም ምናምን አልኳቸው እንዴት ምናምን ጨርቆስ ይናድ እዴ ምናምን ታበደ ተገኘ ተባለ በቃ ፒስ ተባለ ቤት ኦፊስ አለች ምናምን አልኩበት ምናምን እዛ ደቃልን እኔና ሻይን ቦይ የምትባላለች መጻፍ ጀመርን ምናምን ከዛ ዮኒ ጋር ዮኒ ሲያይ ጻፈች እሷም እንኩ ዘፈኑት ምናምን እና ራስህ ዘፈነው ምናምን ነገር ግባበት ኧረ እኔ አልፈልግም ዘፈን ብለን አዘፈን ዘፈነ ሙዚቃው ተለቀቀ እንደ አጋጣሚ ደግሞ አልዘፍንም ያለው ልጅ የሱ ፓርት ሂት ሆነች እንዴ አንቢ ብሎ የገባ ጣሰች በቃ የሱ ፓርት ሆነች በጣም ተወዳጅ ሆነች ምናምን ነገር እሷም ሙዚቃ ሰራናት ምናምን ሻይን ቦይ ሳያና አስተዋወቀን ሻራውቱ ሻይን ቦይ ሁለታችሁን ያስተዋወቃችሁ እሱ ነው ስለሽ እዚህ መስመር ውስጥም አሁን በቃ እንደዚህ የመሆናችን ምክንያት ያው ከላይ ምክንያት ይልካል ፈጣሪ እና እሱ ነው እዚህ እንድንደርስ ያደረገን እንጂ አንተዋወቅም ነበር ባንተዋወቅ ያው እሷም የሆነ ሙዚቃ ነበራት ሙዚቃ ነበራት እኛ ክሩ እያለን ማለት እና ሻይን ቦይ ሳያራ ላቆም ምናምን እና ይምጣና ለበለው በቃ ነው ይዘሽ ምናምን ነገር አለው መጣች ምናምን ሸገር የምትቀርንታለች አሁን ካልበማችን ጋር አንድ ላይ ሆነ ማስተሻ ስለሆነች መቅረት የለባትም እንደዚህ የሚገርም ነው ጅማሬው በጣም ጀማው ጋር ተሰባስበው ምናምን ከዛ ድንገት እንደቀልድ በቃ እንዳለ ነገር ከዛ ሸገር ይምላ መጡና እንደዚህ ይልሽ ፍሪስታይል ዝም ብለን ያደርግና እሺ ውኳ ዝም ብለን ሸገሪ አይ ሸገሪ ጎራት ማሽላ ገሪ ምናምን እየተባለ ምናምን እቺ ጻፉ ምናምን ነገር ዝም ብያልኳቸው 5 ሰው ጻፈ እንዴ ሁሉም ተሸከቸከና ሁሉም በቃ መጣ ምናምን ስፒከሯ ጋር ነኝ እኔ የሁሉንም የቱ ነው የሚሄደው በሉኑ ተቀዱ እሺ ዳይ በሉና አንተ ግባ እንዳለ ቀዷቸው 5 ነው ከዛ ሙዚቃውን ሳስበው የሆነ ስሰማው አሪፍ የሚመጣ መስሎኝ እና ለ5 ነው የገባነው አጋጣሚ ነው ምናምን ከዛ ተነጋገርን ምናምን ይሄ ስራ ለሁለት መሰራት እንዳለበት ምናምን ከክሩ ጋር አወራ ምናምን እና ማን ተመረጠ በቃ እኔና ሰያን ጨርሷል ያበደ ተባለ የነሱንም ላይሪክስ ምናምን አሸጋሸግናት ወደ ሁለት ሰራራ ትሬን ተለቀቀ አሪፍ ትሬንድ ነው
የሚገርም መሀል ለመኪና ዳርዳሩን ለእግረኛ ትተንላቸው አንድ እንሁን እኛ ምናምን የሚል መሀል ዳር የሚለውን ነገር እናስቀርና አንድ እንሁን ሸገር ያንስ ምናምን የሚል ነገር ነበር። በጣም አሪፍ ፊድባክ ሰው አሪፍ አክሰፕት አደረገው። የሚገርም ነው። ሲጀምሩም ግጥማቸው ምናምን በቃ አሪፍ ከቫዮላንስ ርቆ እንደውም ሌላ ፒስ ኤንድ ላቭን እሱ በጣም ቤተር ወይ ይመስለኛል። እኔ እንደውም አሁን ልጠይቃቸው የፈለግኩት ሂፕሀፕ አሁን በደንብ አሪፍ ላይ ነው እንግዲህ እኛ ሀገር፣ ግን እንደ አጠቃላይ ስናየው ደግሞ ብዙ ነገር ይቀረዋል ብለን እናስባለን። የእኛን ሀገር ሂፕሀፕ ሲያዩች እንዴት ያዩታል? ያው ሂፕሀፑ በጣም አሁን ላይ ያብሶ በጣም በቃ ሻራፕቱ ኤፔክስ በረዘር ኤፔክስ በጣም ጨዋታውን ቀይሮታል ምናምን። ግን ይሄ እንዴት ነው ላይክ አሁን እኔ ገብቷል ከታላላቂ ነው መማረው ትልቁ የሚያደርገውን እያየ ነው አንተም ነገ እንዲባረግ ብለህ የምታስበው እና ላይክ እንዴት ነው ከትልልቆቹ የምታየው ነገር ምናምን ትንሽ መስመር የሚያስት ቢሆንም ያው መንገዱን ከጀመርከው አንተ ራስህ ምሳሌ ሆነ ነው እንጂ አሁን ምሳሌ ብለህ እንትን የምትለው ሂፕሀፕ አርቲስት ማግኘቱ ይከብዳል በጣም ስላሉ እኮ ወጆች አሉ ምናምን አሪፍ ለኢንዱስትሪ የሆነ ታሪክ ያስቀመጡ። ግን ያው ቢሆንም ብዙ ደግሞ አርቲስቶች አሉ እንዳልኩ። አሁን ይሄ እንዴት ነው አሁን ውድድር አይደለም በቃ ሁሉም ጥበብ ላይ ያለው ሰው ውድድር ብላ እንትን አትልም። ያም የራሱ የሆነ ነገር አለ እና ላይክ አሁን ለአንተ መንገድ ሲሰጥ ለዛኛውም መንገድ እኩል ካልተሰጠ አንተ ላይ ብቻ ፎከስ ከሆነ በቃ ያው በአንተ ይሞታል ማለት ነው ነገሩ እንጂ ፓፖ አሁን ላይ በጣም አድጓል። በጣም ስልሽ ከድሮም አሉ ያው እኛ የምናውቃቸው ሚዲያ ላይ ወጡትን ምናምን ልናውቃቸው እንችላለን እንጂ በጣም ብዙ በጣም አሪፍ ነው። አሁን ላይ ደግሞ በጣም ይሄ ሰው እንዴት ነው ትኩረት መስጠት ጀምሯል ስልሽ። በፊት ሂፕሀፕ ትኩረት የማይሰጠው እንትን ነበር ጀነር ነበር ስልሽ ይሄ እንደ ወይ ደዱርዬ ወይ ሰው ኢግኖር ይጋጨው ነበር። አሁን ላይ ግን በጣም በቃ ሂፕሀፕ አሪፍ ነው። ራፕ ደግሞ ሲሆንበት በጣም ሰው እንደ እንትን ነበር የሚያው። አሁን ላይ ግን ጌሙ በቃ አብዛኛው ነገር ተቀይሯል። አሪፍ ሰውም አድማጭነቱ አሪፍ ሆኗል፣ ተቀባይነቱ አሪፍ ሆኗል። ብቻ ፖዚቲቪቲውን አስቀጠለሽ ማስኬድ ወደ ጥቅም ምናምን ሂፕሀፕ ብሏል። በቃ ወደፊት የሆነ ድግስ የሚደገስበት የሂፕሀፕ ኮንሰርት ምናምን የለም። ገብሻል ሰርግ ላይ ሂፕሀፕ አርቲስት የሚጠራበት አልቸሩ እንደዛ ነው ሆነ የሆነ ገብሻል ተቀባይነቱ አሪፍ የሚሆንበት ነገር ይመጣል። አሁን ላይ በጣም አሪፍ ነው። በጣም ግን አሁን ስትጀምሩ ምናምን የሆነ ሀስል ይኖረዋል። እንደዚህ ጥሩ ደረጃ ደርሳችሁ እስክትታወቁ ምናምን ሰው ሰፖርት ላይ ያደረጋችሁ ቀልድ ነው እንደያዛችሁ እንዴት ነበር እሱ? እንዴት ነው ላይ ከኛ ስንጀምር አሁን እንደነገረ እሱ በስልክ ነው የሚቀዳም ምናምን እና ይሄ ብዙም እንትን የለም እና ገብቷል። ያው ኳሊቲ ምናምን እየሰማ ስታስብ ስቱዲዮ ምናምን የሚባለው ነገር በጣም ሰርቫይቭ አድርገናል ነው ከምልህ በላይ ስቱዲዮ በስማም እና በዚሁ እግረ መንገዴን ኤልያስ ሁሴን ኤላማን በጣም ሪስፔክት እግዚአብሔር በቃ እዚህ የመድረሳችን ዋናው ምክንያት ላይክ እንዴት ነው ቫዮሊንስ ውስጥ እንዳንገባ ምናምን ገብቷል ይመክረናል። ኦጂ ነው ያለፈበት ነው ነበሩት እሱም ክሩ እንደኛ ነበሩ ሉሲ ቦይስ በጣም በጣም ይቀውጡት ነበር በጣም እና እንዳለሽ በጣም ሰርቫይቭ አድርገናል እና ስቱዲዮ ከዛ እያለ ምናምን ቃሌ ፍቅር ነው የሚለውን ሰራም ምናምን ያው ስራ ደግሞ አንዳንዴ ያላሰብከው ስራ ነው ስለኛ እንደዚህ ያልንለት ስራ አይደለም ግን ሳይታሰብ ከቤኪ ጋር ተዋወቅንበት ምናምን ከዛ በዛ ስራ ነው ገብቷል። ቮሊዩም 1ን የጀመርነው እኔ እና እሱ ነን። ግጥም ጻፉ ተባልን ምናምን እኔ እና እሱ ከጀመርን በኋላ ሌሎቹ ቀጠሉት ማለት ነው እና የመጀመሪያው ቮሊዩም በዛ ላይ ነው እኔም በደንብ ፊታችሁን ያየሁት። ምን ያልኩት ኢቭን አሁን ስለ ኤላ አሪፍ ነገር አነሳችሁ። ከኤላ ጋር እንዴት ተዋወቃችሁ? ምን አጋጣሚ ያገናኛችሁ? ኤላ ያው ኦጂ ነው ብለናል። ኦጂ ነው ሉሲ ቦይስ ይታወቃል። ተብላው ብሬን እንዴት የት እንዳደረገ እናውቃለን። ከአሌክስ ጋር ወገቧ ብዙ እና ከእሱ ጋር እንዴት ልትገናኙ ቻላችሁ? እኔን ሙዚቃ ያስጀመረኝ ኤልያስ ነው ከሲጂ ጋር ሳልተዋወቅ በፊት ነው። እግዚአብሔር እንዴት የሆነ ሰፈር ሜክሲኮ ነበረ ሙሉ ማለት ነው እና እዛ የምንውልበት ቦታ ምናምን በአጋጣሚ ነው የሆነ ካፌ አካባቢ ተገናኘን ምናምን ከዛ እንዴ የራስተው ምናምን በጣም ነው ማደንቀህ ምናምን የሆነች እኮ ሀሳብ አለኝ ግን ምንም በቃ አይዲያው የለኝም ለመስፈን ኧረ እኔ ስቱዲዮ አለኝ ቤቴ ለማንም ክፍት እንደዚህ ነው ያለኝ የመጀመሪያ ቀን ነው የምልህ በቃ የተገኘው
ስቱዲዮ ክፍት ምናምን ናና ዘፈን አለኝ። ሄድኩኝ የመጀመሪያ ቀንና ዘፈንኩ። ብቻ ዘፈን ባትዩም ዘፈን የመጀመሪያ ቀን ሄደ ሙከራ ነው እሱ ነው። ከዛ እያለ ምናምን ከሲጄ ጋርም እንዳልኩ ተዋወቅን በመሃል ምናምን። ከዛ በቃ ሰርቫይቫችንን አስቀጠለልን። አትጥፉ ኑ ቤታችሁ ነው ምናምን። እሱ በነገራችን ላይ ላይክ እንዴት ነው እኔ አሁን ሙዚቀኛ ነኝ ብዬ 100% እንትን አለ ግን ጀለስ በቃ ሙዚቀኛ ላይክ ሜሎዲም ምናምን ገብቷል። ይሄ ይገባል። አራት ስኮርም የትኛው ጀለስ ይላል ሲጄ ነው ሲጄ እና ስለ እንዴት ነው አሁን እኔ እንደ አጀማመሬን አውቀዋለሁ እና አሁን ላይ እዚህም ከኤልያስ ቀጥሎ ዋናው እዚህ የመድረሴ ምክንያት ሸራፕቱ ሲጄ ኤላማን ጋር ሜክሲኮ ካፌ ውስጥ ተገናኛችሁ አለ ነው እንዴት ስልሽ አሁን በቃ የተገናኘንበት ሁኔታ እሱ እንደዚህ መጥቶ ቆመ፣ እኛ ቁጭ የምንልበት ቦታ ነው። ከዛ እንደዚህ የለም በቃ ይሄ ላይክ እንደ አርቲስት አይደለም አክቱ ራሱ ነው መጥቶ በስነ ስርዓት አክብሮን ጀማንን ኬፍ ብሎ ምናምን። ከዛ በኋላ እንደዚህ ስልኬን ያዘውና ደውልልኝ ችግር የለውም እንኖራለን። ደወልኩለት ና ነው ያለኝ ቤት። ቀጥታ ነው ሄድኩት። እግዚአብሔር ብር እንኳን አልተቀበለኝም ነው የሚል። ከዛ በኋላ ነው ገብቷል ስቱዲዮ ምና ስመጣ ያው ሲቀዳ ገብቷል። ማንም ሰው የሆነ ነገር ይፈልጋል። እንደዛ የሚያስጨንቀን ሰው ባይሆንም ግን በቃ ያው አይምሮ ይልሃል አንተ እያለን ከዛ በኋላ ሙዚቃ መመረት ሲጀምር ምናምን ወደ ኮንታክቱ ገባን። መንገዱን አስያዘን። ነው ከብዙ ኦጂዎች የምንፈልገው አይነት በጎነት ነው በጣም አጠብቀውም ላይ እንደሱ አንድ 10 ሰው 10 ኦጂ ምናምን ቢኖር ብዙ አርቲስቶች የመውጣት እድል ነበራቸው። እኛም በጣም ስልሽ ሰፖርት ያደርግልን በስልክ እየሰራን ኢቭን አንለቃቸው ሙዚቆቹን ለምን ኳሊቲ ምናምን በቃ እንጨነቃለን። ገብሻል የመጀመሪያው ለቀናል አንድ ብለን ከዛ በኋላ በጣም ብዙ ሰርተን እናስቀምጣለን። በቃ የመልቀቅ እንዴት ኳሊቲ ለኳሊቲ በቃ ስንይዛቸው ምናምን እሱ ጋር ስንገባ ያው ስቱዲዮ ፍሪ ነው ምናምን እንዳጋጣሚ ቁጭ ብለን ቃሌ ፍቅር ነው ዝም ብላ እዛሽ ጋር አንድ ሰዓት ምናምን ሰራን። ስለሷ እንመጣለን። ከዛ በፊት አንድ ነገር ልጠይቅሽ። ሰያስ ያወራ ሲጄ ሙዚካሊ ብዙ ነገር ይገባዋል። ቅድምም አንድ ነገር አልከኝ ከኦልድ እስከ አዲስ ትራክ ሲወጣ አያመልጠኝም ብላለና እሰማለሁ። ከሂፕሆፕ ሌላ ሀገረኛ ሙዚቃዎችን ትሰማለህ? በጣም በእውነት የማን አድናቂ ነህ? የሁሉም በቃ ሙዚቃ የተባለ የዘፈነ ሰው ሁላ በጣም እኔ ይሄ እዚህ ላይ ማዘር ኢምፕሬሽን በቃ አለብኝ። በጣም ሙዚቃ ትሰማለች ማዘር፣ በጣም ሙዚቃ ትሰማ ነበር እና በቃ ከሷ ስሰማ ነው እኔ ሽመቤት እና ግርማ በቃ ቤት ውስጥ እንዳለ የሚዘፈነውን በቃ እና በዛ የተነሳ ሙዚቃ ወዳለሁ። አልመርጥም እንደዚህ የገሌ ሙዚቃ አልመርጥም። ከይመቼም ብቻ ለምን አፋሪኝ ለምን በትክክል ዜማው ብቻ ይመቼም በቃ አይ እንደዚህ ኦልድ ሚዚኮችን ምናምን የመስማት ኤክስፒሪየንስ ካለ ግጥም ዋይዝ የዋዛ አትሆንም። በጣም ዲፕ ነው ግጥም ሜሎዲም ግጥም ያው ሂፕሆፕ ላይ ፍሎ ስለሆነ ጉዳዩ እና በዚህ ምን ያደርጋል? ላስቀልጻት ፈልጌ ነው እየቆረቆረኝ እንድትይ ገብቷል። አሁን ፒፕሉ ሲያይ ሲጄ ሲያይ አይጠብቀውም። ሂፕሆፕ ነው ሲያይ በጣም የመሰማው ማን ነበር? ደጋግማ ይመች እንደዚህ የችክችካ ምናምን ሙዚቃ ሊሆን ይችላል። እኔ እንዳልኩሽ ነው እኔ አልመርጥም እግዚአብሔር ጥበብ ያለው ሁላ አልመርጥም። በቃ አሪፍ ሙዚቃ መስሎ ይሰማኝ እንጂ የገሌውን ምንም አልመርጥም። ግን ኦልዌይስ ሳይሰለቸኝ ልሰማው የምችለው ቢኖር ድንገት ሄዳፍ ሁሌ ይገባል በፈለግሽው ሰዓት በፈለግሽው ምንም በቃ እንጂ ማንንም አልኩሽ ሁሉንም ከላይ እስከታች ሪስፔክት አለኝ እሰማለሁ። ቴዳም አዲስ አልበም ጨርሷል። ትናንት የሰማነው አዲስ መረጃ ቅርቡ ይለቀቃል። ልክ እንደ ሚስጥር እኛ ሰው ሰዓት ተሳረገ ማለት ነው። በቅርቡ ይለቀቃል። የቅርብ ሰው ውስጥ ሰው ነው እንትን ያለኝና ትላለህ። በጣም አሪፍ። ስለዚህ ከኤላማን ጋር ቃል ፍቅር ስለሚለው ትራክ ደግሞ እናውራ። ኤላ ስቱዲዮን ከፍቶ አክሰፕት አደረገ። ከዛ አሁን ምን አለ ቅድም ሰያስ ስትናገር የስቱዲዮ ኤክስፒሪየንስ የለኝም ሚውዚክ ራሱ ብዙ በማልባንንበት ሰዓት ስቱዲዮን ከፍቶ አስገባ። ከዛ አብሮ ወደ መስፈን መጣ። ይሄ እንዴት ነው ማለት እንትን አላረለ አሪፍ ሆነ ፈጠነ ነገር እየውና ያ ኤክስፒሪየንስ እንዴት ነበረ? ኤላ እንዴት አብረን እንስራ
አላችሁ ወይም ሀሳቡ ከማን መጣ? እናንተ ናችሁ የጠየቃችሁት ወይስ እሱ? እኛ እንዴት ነው ስለ እንደነገርኩ ነው እሱ ስራ ነበር ይሄ መጀመሪያ እና ስራ ማለት እሷ መጀመሪያ ሙዚቃ ነበራት እና እሷ ልንሰራው ነው በዛው እሷ ቀደመኝ ተከረመኝ ኤላ ጋር እኔ ከዛ በኋላ ነው የሄድኩት። እሱ ነው ይዞ ሄደው ወይስ አብረን እና ታይሏለች ለኔም ለሱም አይ ቲንክ ለኔም የመጀመሪያ ስቱዲዮ እዛ ነው የተቀደሱት። የመጀመሪያ ስቱዲዮ ስራ ኤላ ጋር ማለት ነው። እና ቁጭ ብለን ያው ልንሰራ አላሰብንም። ስልህ እንዴት ነው ያው አይቶ ነው ገብቷል። የሆነ ሰው እንደዚህ እናርግ ሲል አይቶ ነው እንትን የሚል እዛው ወረደ። አቀባበላችንንም ምናምን አየውና ላይክ እንደ ጀማሪ አሉን ስንለው እንዴት ነው እሱ ጋር ስትሄድ ሁሌ ስራ አለ ላይክ ሁክ ይፈለስፋል። ከዛ በኋላ ቨርሱን ትጨነቅበታለህ ቢቱን ከፍቶልህ ይወጣል እና በዛ አይነት እንጂ እንደዚህ አሁን ስራ ተብሎ እንኳን የተሰራ ስራ አይነት አይደለም። እሱም እኔም በቃ ቁጭ ብለን ነው እዛው የተጻፈው ግጥሙ ምናምን ከዛ በኋላ ነው ዘፈኑ ሲለቀቅ ትሬንዱ ሂት ሆኖ ተገኘ። ኢቭን ቃሌ ፍቅር ነው የምትለው ፓርት ራሱ ግጥሙ ላይ ነበረች። እግዚአብሔር ስቀዳው ራሱ እኔ ስቀዳው ግጥሙ ተጻፈ አልቆ ግጥሙ ነው ዝም በቃ ውስጥ የነበረችው ነገር ነች። እዛው ላይ ገባችሁ እና እዛው ጋር እንጻፋለን። በቃ ሌላ ደግሞ ሳሰራ እንድትወጣ አይፈልግም። የሆነ ስራ ሰርታ ከሄድክ ጨርሰው ይሆናል። በጣም አሪፍ እንደ ቀልድ እዛሽ ጋር እንድትባለች ያው እንገርም ቤካም እንግዲህ ስንት ነው ማለት ነው እሱ ዘፈን ከተሰራ በኋላ ከዛ ተመርሶር እኮ ነው ልጁን ምናምን አያታለሁ። በጣም ጎበዝ ልጅ አለች። ጥበብ በሱ ነው የምትከሰው። በነገራችን ራሻ ሄዳ ነበር ባለፈው ተወክላ ሄዳ ነበር። እኔ በጣም ነበር የሚያስደነግጠን የእሷ የቲክቶክ ቪዲዮች የሚለዋቸው ራሷ ኪቦርድ ይዛ ምናምና በጣም ጎበዝ ነች። ሜሎዲ ሰርታ ምናምን እሱ ጋር ተወስድለት እሱ ዝም ብሎ ይቀዳታል። አሁን ላይ ስቱዲዮ ከራሷ ድራም ፓድ ላይ ሰርታ ላይሪክስ እንትን ብላ ሜሎዲ ያውጥታ ምናምን ተቀርታ ተወስድለታለች። ታስደንግጣለች። የሚገርም ነው። ሰርቷታል። በቃ ወደፊት እኔ በቃ የሆነ ሂፓፕም ስታድርግ ምን ስትል የሆነ ደግሞ የራጋ ቨርሶችን ምናምን ስትጫወታ በጣም ነው የደነገጥነው። ታስደንግጣለች በጣም ኤላ ከባድ ትውልድ ነው። በቃ ልጁ በልጅነት እኮ ከመጣ በቃ የትም አይሄድም። ያደገ ነው። አንዴ ልጅ ሆነበት ነገር በትክክል ተቀብሎታል። ውስጧ ያስታውቃል በደንብ ድምጿ ነው እኮ ታውቋለች። ቴክኒካሊ የሆኑ የገቧት ነገሮች ያስታውቃል። በቃ እንትን ስትለው ያስታውቃል። በቃ እንዴት ነው ተገርተ እንትን ብለን የተገራና የሆነ እንትን ያላለ እያየችም ስላደገች እዛው ስቱዲዮ ፋዘሯ ጋር በትክክል ያገባት ነች። በጣም መቻት ክርስቲ ከኤላ ጋር ማምጣት አለባቸው። ክርስቲና ኤላ ከዛ ኤፔክስ መጣ። እሱ ጋር እንዴት ተገናኛችሁ? ምን አላችሁ? ኤፔክስ ደወለ ወይስ ቴክስት ምናምን? እንዴት መሰለ ኤፔክስ ቃሌ ፍቅር ነው ለቀ ነው መጀመሪያ እንተ በቦትላ ብላኪ መጀመሪያ ብላኪ ፍሬንድ አለች ቲክቶከር ነች። እሷ ደውላ ነው አረ ቃሌ ፍቅር ነው እንደዚህ እኮ የሆነ ቤካ የሚባል ተመችቶት ማን ነው ቤካ አታውቂውም? ቤካ ነህ ኧረ እናቁም ምናምን ኧረ የሌለ ተመችቶት በቃ ፒስ ምናምን ተባብለ ዲፒ ደግሞ ደወለ ቦትላ ደወለ። እንደ አጋጣሚ 49ኞች ፋሚሊ ነበር አብዛኞቹ። አንተ ከሁሉም ጋር በቃ ፒስ ናችሁ ይመቻችሁ። ከዛ ዲፒም ደወለና እንደዚህ ያረ በረከት ኤፒክስ አታውቁም? አላላቁም አናውቅም ገብሻለሁ። እነሱ ሞር ቲክቶክ ላይ ስለሚያውቁታል ምናምን እንደዚህ ሙዚቃችሁን እኮ ቃሌ ፍቅር ነው እንደዚህ ተመችቶት እና ዘናፈታ የሚል ከዲፒ ጋር ሙዚቃ አለ። እሱንም ሹዳይ ፕሮዲስ ምናምን ብሎ ለቀቀው። ቦትል ባለፈው አውርቶታል። ቦትል ያለው እኮ ነው ቴክስት አደረገልኝ ብሎ ጽፎ ጻፈልኝ ምናምን ተባብለን ነው። ከዛ ቃሌ ፍቅር ነው ሰምቶት እኮ ኧረ ተመችቶት ላኪልኝ ምናምን ነገር እና እኔ ደግሞ ሙዚቃ አልክም በግርምሽ ከዲፒ ጋር አብረን የሰራን ሙዚቃ ራሱ ላኪልኝ ሲለኝ አልክም ቀስ ብሎ ጊዜውን ጠብቆ ይውጣ ምናምን መልሶ ነኝ ምን እንደታየኝ አንቀን ላኩለት። እግዚአብሔር እዞም ስቱዲዮ የገባነው ስራ በስልክ የምንቀደውን እኮ ነው አስቢ አልክም የምለው አይ ቫልዩ ታደርጊዋለሽ የሆነ ቫልዩ በቃ የሆነ አሪፍ ተሆነ ተሰርቶ እንደዚህ ምናምን ስቱዲዮ የተቀዳነው ስራ ላኩለት። ከዛ ላኩለት ረስቼዋለሁ እንደላኩትም ምናምን ረስቼዋለሁ። ከዚህ የሆነ ቀን ላይቭ ቁጭ ብለን እናሳያለን። የሆነች ላይን አለች ስኖር መኖር ልኖር ለኔስ አንድ ምክንያት ቢኖር ለስጋ የማይደል ነፍሴ ጸድቃ እንድትኖር ከፊት ለፊት ቆሜያለሁ ከጀርባ ያታወራ ባልሉበት እንዳይሆን ኩበትን ለቀማምና ብሎ ጻፈ እና ትሬንዱ ላይ የለም እሱ ሙዚቃ።
ተያየን ደነገጥን። ገብቷል ከየት መጡ ማን ነው ያልተጠበቀ ነገር ሙዚቃው እንደላክ ነው ምናምን ረስተናል። ኦኬ ኦኬ ለካ ሰምቱት በጣም አዳምጡት ያቺን ላይን አውጥቶት ኮሜንት አደረገልን ቤካ ማለት ነው ላይቭ ላይ ደነገጥና ተያየ ምናምን ከየት ረስተሃል አንተ ረስቻለሁ። አንተ የላከው ለዲፒ ነው እንዴ? እኔ ወደ ዲፒ ነው የላከው። ኦኬ ቀጥታ ቤካን አላገኘንም። እሺ ከዛ ተያየና ምናምን ነቀው ከተዛ ላይ ምናምን ነገር አልኩት። እኔ ከጀርባ ነበር። ከዛ ኔክስት ፕሮዲስ ምን አደረጋችሁ እናንተ ነው ተዘጋጁ ምናምን ሲለማቸው በቃ ታየው የነበረው ደስታ በቃ ነው የርግባ ሞራል በቃ ከዛ በቃ ያው የሆነ ሰዓት ላይ ደወለልን ምናምን ሰያቅ ደወለልን። እንዴት ነበር ያልሽ? ምን አልኩ? በጣም እውን አንተና አልከው አልጠበቅኩትም። ሄሎ ምን አድናቂያችሁ ነኝ ምናምን ብሎ ነው ያወራን ማለት ነውና አድናቂ ማን ነው ደግሞ ስለ ላይክ እንደዛ እና ምን ጋር ራሳችን እንደዚህ እንዴ ወይጁቴ ደግሞ ፕሮዲስ የዛኔ ተጀምሮ ነበር የነጆዬ እና በጣም ቫይራል የወጣ ስራ ነው። ከዛ ወይጁቴ ቤካነ እንደዚህ ምናምን በቃ ተገናኝተን እንኖራለን ስልክ ያለውን እንቀያየርና ስለ ሁኔታው በጣም ላይሬክሳችሁን ወድጄዋለሁ፣ ጎበዞች ናችሁ፣ ትልቅ ቦታ የምጠብቃችሁ ልጆች ናችሁ ምናምን ተባባልን። ተገናኘን ይኸው እስካሁን አለን አብረን። ይሄ በጣም ምርጥ አጋጣሚ በጣም። ከዛ እሱኛው ፕሮዲውስ ተደረገ። ከዛ በፊት ግን ቮሊዩም 1 ተጀመረ። ከዚህኛው በፊት ቮሊዩም በጣም ለሂፕ ሆፕ በጣም ያገኘን ሰዓት ስለ ሳይፈር አይዲያ ምናምን ተወራራችሁ። ቀደም እንደውም ሜንሽን አረክልኝ እኮ ሁለታችሁ ነበራችሁ የጀመርነው። ከዛ እንዴት ያ ሁሉ ሂፕ ሆፕ አርቲስት ላይክ ቤካ እንዴት ነው ሂፕ ሆፕ ላይ በጣም ብሶት አለበት ስለ እንዴት ነው ገብቷል። በቃ ያው ዘፈን ሙዚቃው ሁለት ሰውን ነው ሜንሽን አድርጎ እየሄደ የነበረው በሰዓቱ ነው ምን ከዚህ በኋላ ሁለት ሰው ብቻ እናወራም ይላል ቤካ እና እንዴት ነው አሁን ላይ ገብቷል። አሁን እንደኔ እንደሱ አይነት በጣም ብዙ አልኩ ከቁጥር የሚያልፉ ሰዎች አሉ። ግን እንዴት ነው ያንን ደግሞ ገብቷል ሁሉንም አንድ ላይ ማድረስ አችልም። ግን ቢያንስ እስካሁን ቮሊዩም 5 ድረስ ተሰርቷል። 29 ራፐር መጥቷል በ5 ሙዚቃ 29 ራፐር ማለት በጣም ይገርማል እኮ አሁን 29 ራፐር መኖሩ ራሱ በጣም አይደለ አሁን የማይታወቁ በጣም ብዙ አሉ። ይገርም እኮ ከዛ በኋላም ደግሞ ብዙ ሳይፈሮች መለመድ ጀመሩ ምናምን አሁን ከቮሊዩም 1 በኋላ በጣም ብዙ እየተንቀሳቀሱ ነው። እና ዋናው እንትኑ ይሄ አይዲያ ለሂፕ-ሆፕ ነው። ያ ቁጭት ስላለበት ቤካ ድሮም እሱም ገብቷል የሆነ ነበረው በቃ የሆነ ነገር ከድሮም ጀምሮ ያውቃል። ሂፕ-ሆፕ እንትኑን ያውቃል ገብቷል። በቃ ሙዚቃ ዓለም ውስጥ የነበረ ሰው ነው በቃ ያውቃል። እና በዛ እንትን በቃ የሆነ አለበት እንደዚህ አይነት ሰው እኮ ያስፈልጋል። ኢንዱስትሪው እንትን ጌሙ ተቀየረ። እሱን እኮ ነው ሁሉንም ነው ማለት የሆነ ጀማን ይዞ ሲመጣ አፕካሚንጎችን ይዞ ሲመጣ ፓዮኒር የምንላቸው ትልልቆቹ ሁሉ ነቃ እንዲሉ ነው ያደረገው። ሼክ ነው ያደረገው። እሱ በጣም አሪፍ ነገር። ቮሊዩም 1 በጣም ምርጥ ስራ ነው። ከዛ እነ ቡራቡል ነበሩበት፣ ብዙ ራፐሮች አሉበት። ያ ስብስብ ምን አይነት ጊዜ አሳለፈ? በቀረጻ ወቅት ሊሆን ይችላል። ምክንያቱም ዳት ታይም ላይ ቡራቡል በጣም ቫይራል ነበር በቲክቶክ። ብዙ ቡራቡልን ምንደግፈው ሳይድ አለ፣ ማንደግፈው ሳይድ አለ፣ ብዙ ነገር እና ስለዛ እናወራ እስቲ። እና እዛ ሳይፈር ላይ ደግሞ ይዞ የመጣው መልእክትም በጣም ደስ የሚል ነበር። ያ ስብስብ ላይ በቀረጻ ወቅት በምን ወቅት የነበራችሁ ኮሚኒኬሽን ምን ይመስል ነበር? ላይክ እንዴት ነው ቀረጻው የተካሄደው? ሁሉም የተለያየ ቦታ ካየሽው ቪዲዮን የሲጂ የሆነ ቦታ የኔም ሌላ ቦታ የተለያየ ነው ሎኬሽን እና ላይክ አልተገናኘን፣ ግን እንተዋወቃለን አላ ከቡራ ጋር ምናምን እንተዋወቃለን። ግን ብቻ አልጠበቅኩትም ነበር ከዚህ ሁሉ አርቲስት ጋር ሰራለሁ ብዬ። ሲጂን ነበር ሶሻል ያው እሱ ነው አስተማሪ። ከዛ በዛ እያለ መጣ ምናምን። እንደው መጨረሻ ላይ ሳይፈሩ ላይ መጨረሻው ላይ ካየሽ የተወሰነ ጀማ አንድ ላይ ነበር። የተወሰኑት አልተገኙም ምናምን በሆነ አጋጣሚ እንደዛ ነገር አይደለ። የተወሰናችን ተገናኝተን ነበር። በቃ ደስ ነው የሚልሽ። እንዴት ነው በቃ የፋሚሊ ስሜት አንድ አይነት ስራ ላይ ምናምን ሶስት ኢነርጂያችሁ ያስታውቃል። ደስ ይልሻል። አሪፍ ቫይብ አለው በጣም። ብቻ ሲያይ አልበም ወይም ኢፒ አልጨረሰም ኦሬዲ ዴድ አረባ አልቋላ። አልበም ነው ወይስ ሙሉ አልበም? ሙሉ አልበም ነው። 10 ትራክ ነው የሚይዘው። 9 ትራክ አንድ ስኪት ይኖራል። 10 ትራክ አጠቃላይ በጣም አሪፍ። መቼ ይለቀቃል? ጾማ ትፈታ ብለን ልክ ነው፣ ግድ ነው። ጾማ ትፈታና ያው የተወሰነ ፕሮሞሽን አድርገን ብለን ከአንድ ሳምንት በኋላ ምናምን እንባለን ብለን። እሱስ ፕሮሰሱ ምን ይመስላል?
በጣም አሪፍ ነው። ምክንያቱም ቅድም የስልኳን ታሪክ አውርተናል። እዛው ፈርኒቸር ቤት ደቅ ተብሎ ሀሳቦች መጥተው ምናምን ሀስል ተደረገ። አሁን ደግሞ ከዛኛው 1-2 ስቴፕ የሆነ ነገር ከፍ ተብሏል። ሰው አልበሙ በሌላ መንገድ ሊሰራ እንደሚችል ኤክስፔክት እናደርጋለንና ፕሮሰሱ እንዴት ነበር? ያው ቀላል ነው ፕሮሰሱ። ስለ ያው መጀመሪያ ብቻችንን እያለን ያየነውን ሰርቫይቭ ያው ከኛ የሚጠበቀው ነገር ነው። ሌላ ብዙም ሀሳብ ምናምን ሳንጨነቅ ነው የጨረስነው። ቀለል ያለ አልበም ነው። 6 ጀነራል በጣም ትልቁ ነገር ስቱዲዮን ኤክስፒሪየንስ ኤላ ጋር አድርገናል። አክቹዋሊ ግን ይሄ አንዳንዴ እንዴት ነው ወጠረሽ ስራዬ ደግሞ ብለሽ ልምዶቹ እንዳለ ብዙ ነገር ብቻ እንትን እየተማርን መተናልና ያኔ በስልክ የሰራናቸው ሙዚቆች 1-2 ሙዚቆች ከብተውበታል። መጀመሪያዎቻችን ገና ክሩ ሲጀመር የነበሩ ዘፈኖች አልበም ውስጥ አለ ስለ ጨርቆስ እየተሰራደ ሌላም አለ ምናምን እነሱን ኢቭን ስቱዲዮ ሰርተናቸው እንዲካተቱ አድርገናልና የአልበማችንም ስም አህዱ ነው የሚሆነው። አህዱ መጀመሪያ ይሄ መጀመሪያችን ብቻ ነው። ከዚህ በኋላ ማን ፕሮ እንትን ያደረገ አሬንጅመንቱን ማን ተሳተፉበት? ፓሊ 808 ፓሊ ፓፓዌዋ ባቢ ማይነር 3ቱ ተሳትፎበታል። ሶስቱ ደግሞ አሁን እናንተ አፕካሚንግ ሂፕሆፕ አርቲስት ካለን አፕካሚንግ ፕሮዲውሰር ወይም አሬንጅ ላይ እነሱ እናስቀምጣቸዋለን። በደንብ ስማቸውን ጎበዝ አልወጡም እንጂ በጣም በአፕካሚንግ አታቸውም አልፏል እንጂ የኦጂዎች ትራኮች ምን ይሰራሉ። ግን አሁን ላይ ነው አሁን ፓፓ የአሌክስን አልበም እኮ ፓፓ ዌዋን ይሰራል። ግን አሁን ላይ ነው ሰው እንትን ማለት ይችላል። ከሙዚቃም ሲነቃ ሙዚቃው አሁን ላይ እኮ ነው እንደዚህ ሰውም ዘፋኙ የሚያበዛው እንጂ በፊት ላይ ይሄን ያህል ፎከስ አይደረግበትም ነበር። እንደውም ስለ ፓፓዌዋ ምን ገረመኝ፣ ትላንት ተገናኝተን ነበረ በሆነ ምክንያትና የማሪዮ ሲሆነች ትራካውን ሂት አድርጋለች። ሀገረኛ ፓፓዌዋን የሰራው ጎበዝ ነው። አሬንጅመንት ዋይዝ ራሱ በጣም አፕዴት እያደረገ ጎበዝ ነው። ሌላ ሌቭል ፓፓውቴን ራሱ ወደ ማማ የቀየረች በጣም ጸዴ ነው። ፓፓ ክሬቲቭ ነው። ፕሮዲውሰርም ነው ዘፋኝ ይከብዳል ሁለቱን አንድ ላይ ማስኬድ። እንትናም ፓሊና ባቢም ያው ኤሞቢዎችም ስልሽ ዋናው እንደዚህ እንትን ለማለት ስልሽ ከጀርባ እነሱ ናቸው የነበሩት። ፓሊ ቶይስና ባቢ ናቸው። ባቢ ማይነር አይ በጣም አሪፍ። ስለዚህ አሁን ክሊፖች ምኖች ለአልበሙ ይሰራል። አዎ በደንብ ታስባለ። ያሰብነው እንደው መጀመሪያ እንዴት መሰለሽ ያው ከሚያስበች ነበር ሙሉ እንትን ነበር ሙሉ አልበም ሙሉ ክሊፕ ይኖራል ተብሎ ነበር። ኦኬ እንደዛ ነበር የታሰበው። መጀመሪያ 13 ሙዚቃ ነበር ያሰብነው። አውጥተናቸው ነው ሙዚቆችን በሲንግል በሚለቀቅ ምናምን ብለን እንትን በላናቸው ነው እንጂ ሙሉ እንደዛ ይሰራል ተብሎ ነበር። ግን ያው ከጊዜው አንጻር ምናምን እንዳይል እንዳይሰፋ ምናምን የተወሰኑ ክሊፖች ስላሉ በወዲያው ተለቆ ከዛ ክሊፖች በቂ ነው የተሰሩ ክሊፖችም ስላሉ እንደ አፒታይት መክፈቻ ታደርገና ሲንግሎቹን እንደዛ አድርገናቸው ከዛ ሳሚዳን እንደዚህ ባለፈው 6 ክሊፕ ነው ኢፒው ላይ በቃ እንደዛ ነበር የሳሰቡ። ሙሉ ሙዚቃው ይኖረዋል ተብሎ ሙሉ አልበሙ ሙሉ ቪዲዮ ይኖረዋል ተብሎ ነበር። በቃ ቤካ ነው ከጀርባ ኤፔክስ ኢንተርቴይንመንት ስር ነው ኦልሬዲ ምንሰራው የሚለቀቀው እኛም ማኔጅ ብንደረገው በእሷ ሳይን አድርጋችኋል ኦልሬዲ። እሱ ጋር በጣም አሪፍ የሚገርም ነው። ይሄ በጣም አሪፍ እኮ ነው። አሁን ቤካ መንገዱን እንትን እንደ ሪከርድ ሌብል ምናምን የሚሄደው ነገር በደንብ ይሰባሰባል ብዬ አስባለሁ። መነቃቃትም ተፈጥሯል። ገብቶሻል። ሪከርድ ከስራ ያሉ ሰዎችን በማውጣት ደረጃ ምናምን ቤካ አይ ቲንክ ሌላ እኔ እንጃ መጀመሪያ ቤካን ነው እኔ በእኛም ስላየሁት ሌላም ሰው ስላልነበረ ቤካ ከፊት የነበረችዋ ከዛ ብሊንግ መታለች። ብሊንጋው ሚኪ ጎንደርኛም ቦላሌ ሪከርድስ ብላ እንደዛ ኦጆቹ አሁን እንደዛ ኃላፊነት እየወሰዱ በቃ እሱ ነው ገብቶሻል። የሚያድገው የሚያሳድገውም እንደዛ እንጂ ሁሉም ችሎታ እያለው ተደብቆ ነው የሚቀር ቤት ተደብቆ ነው። እኛም ከአቅማችን ትንሽ የሆነች ስቴፕ እንጂ በሻይ ስር ግድ ነው የተያዘ ነው። ግዴታ የሆነ የምትፈልገው ደረጃ እስክደርስ ብዙ ኤጀንት ያስፈልጋል። ሲያይሰር ኤጀንት መስፈራል። ፋሚሊ ግን እንዴት ነበር ፊድባኩ? አሁን እንደዚህ ስትሆኑ ሙዚቀኛ ሆናችሁ ምናምን እኛ ሀገር ላይ የሚታሰበው ነገር ስላለ ከዛ ሂፕሆፕ ነው ጀነራው በጣም የፋሚሊ ነገር እኔ ቤት በጣም በቃ አክሰፕት ደስ ነው የሚላቸው በጣም ማዘር በጣም በቃ ጎበዝ ምናምን ቪዲዮን ምናምን ከፍቶ ቤት እያዩ ምናምን ነው የምደርሰው። ይኸው ሰያ
እና በጣም አላቀ እንዴት ነው ስልህ ያው ቫዮሊንሱ ላይም የለንም ላይክ እንዴት ነው ዛሬ ላይ የምሰራው ስራ ነገ የሆነ ከ20 ዓመት ከ30 ዓመት በኋላ ሳይው እንዳይቆጨኝ ማሰብ አይነት ሰሮች ነው መስራት መፈልገው ከዚህ በኋላም እና እንዴት ነው ፋሚሊም እንደዛ ከሆነ ማይቀበልበት ምክንያት የለም ብዬ አስባለሁ። ሰፖርት ማድረጋችሁ ደግሞ በጣም እንጂ ከትላንትናው ላይፋችን ዛሬ በጣም ነፍ ነገር ተቀይሯል። አዎ ሰፈር ውስጥ ምናምን ብቻ ብዙ ነገር ነበር፣ አሁን ላይ ግን የለም። ሰጂሳ በጣም እኔ እንደውም ተማዛት ያለች ገባን ወጣን ነው እንዴት ነው ገባን ወጣን ገና ስገባ ቤት ምናምን ገባን ወጣን እንዴት ነው የመጀመሪያ ቃል ሙዚቃችን ገባን ወጣን እንትን ያለች እሷ ነች። ገባን ወጣን እስከሆነ በቃ እንዴት ነው አዲስ ነገር የለም ምናምን አሪፍ ነው ብቻ ስታይ ሲያዩን ምናምን በቃ ቲቪ ላይ ከፍቶ ቤት ሲያሳያቸው ምናምን የሆነ ደስ ይላቸዋል ምናምን በቃ የኩራት ሞመንት በጣም ጩጮቹ አክስቴ የስተር ልጆች ምናምን አክስቴ ልጆች አሉ በቃ ሲዘፍኑት ምናምን በቃ ስገባ ምናምን ይከፍቱልኛል ምናምን ይዘፍኗል ከሱ ከኔ እኩል ምናምን በቃ እኛ እኩል ይዘፍናል ማለት ደስ ይልሻል በጣም። እንደውም ጄ ካፕቴን እዚህ የመጡ ጊዜ እናንተም ቫዮላንስ የለውም እነሱ ቫዮላንስ ሰርቷል ነበር ጀስት እንደሚቆጨው እየነገረን ነበር። የአክስት ልጅ እንደዚህ ጩጩዋ ምናምን የሆነ ተራቀቀ ስድብ ምናምን ሲሉ ተሰማኝ እና ማዘር የሆነ ቀን አንተ እንደዚህ አልክ ምናምን ስትለኝ ፊል አደረግኩ አለ። በጣም እዚህ ሳይድ ላይ ደግሞ ተቃራኒው ሲሆን ማለት አሪፍ ገባን ወጣን ምናምን ሲባል ደስ ይልሻል የሆነ እንጃ አሪፍ ነገር ታያለሽ። ህፃኑ እንደዛ እንትን ብሎት ከተሰምቶት እንትን ካለ ደግሞ ልጆች ምንም ባያዝድ አይደሉም የሆነ አርቶክን ከወደዱ ነገርየው አሪፍ ነው ማለት ነው። ትልልቅ ሰው ጋር ብዙ ችግር አለ ማለት ሀሳብም አለብን ምናምን ህፃናት ሲወዱት ግን ነገርየው ከብዙ ነገር አንጻር አሪፍ ነው ማለት ነው። እሱ አንድ ያስደስታል በጣም ያስባል። ግን ማን ጋር መስራት ትፈልጋላችሁ ከወጂዎቹ? እኔ የወልሌ ምኞቴ እንጂ እኔ ዮሐና ነው ከዮሐና ጋር ብሰራ ነው በደንብ አድማጭ ነው ማለት ነው። ሙዚቃ ብዬ በሰራ ፊቸሪንግ ብዬ በሰራ ቢሆን ብዬ የማስበው ውስጤ እሱ ነው። ኢንዱስትሪውንም የተረዳበትን መንገድ ኮፒ መደረግም አለበት እኮ አይደል? እሱና ዮሐናና ሮፊ እንትን ያሉበት ነገር በጣም እንዲሁም የሆነ እኮ የመጀመሪያው አልበሙ ይሄን ያህል አልተሰማም ብዙ ላይክ ሁለተኛና ሶስተኛው አልበሙ ግን በደንብ ኢንዱስትሪ ተቆጣጣ አልሳተም አልፎረሽም። ይሁን አይ ሰራዎቹም ምጥላቸው ከሙሉ ተራኩ ጸዴ ተራኩች ነው። ድፍረቱ እኮ ነው። አሁን ዮሐና የሚለውን አልበም ቴሌግራም ላይ ነው የለቀቀልን። ኧረ እባክህ የመጀመሪያው ቴሌግራም ላይ ከለቀቀው እንትን የለም ማለት እንደውም ሲናገር ሰምተህ ከሆነ እሱ ታውቃለህ ያው የሙዚቀኞች ጀማ ውስጥ ምናምን ነበር ረጅም አልበሙን ሳይለቅ ነው ሮቶቶ ሜሬጌ ቱር ስፔን ሄደው ምናምን እና በዙሪያው ትልልቅ አርቲስቶች አሉ ያም መሀል ምናምን አሉኝ። ግን ቴሌግራም ላይ ለቀቀው ሰው ተቀበለው በደምብ በአክሰፕት በቃ ዮሐና የሚለው ስም ሁለተኛው ሶስተኛው እኔ በዚህ ፍጥነት 3 የማይሰጡ አልበሞች ምናምን እንትን ያለ ሰው አላየሁም። ከዛውን አሜሪካ ቱር ምናምን የሆነ ኮፒ የሚደረግ ሰው ነው የጠፋውን ሳምቮድ ይዞት መጣ። ሳምቮድን ወደ ጨዋታው መለሰ። የሚገርም እኮ ነው። ይህን ያህል ኢንዱስትሪውን ኮንትሮል አድርጎት ሰያሳ እኔም ያው ዮሐናና ጆኒ ራጋ በጣም ውስጤ ነው። አይውል ሲያይ ጀማ ዳንሶል ላይ ነው ልቦ በደንብ አገኘው ታው በደንብ እሱ እንደሚመቻችሁ ፊል አደርጋለሁ። አክቹዋሊ ሬጌ ራጋ ዳንሶል ከዛ ሂፕሆፕ የሆነ ቅድሚያቱ አባቱ ምናምን ናቸው እሱ ከእነሱ ነው የወጣውና እንዴ የጀማይካዎች እኮ የትራፕ የሚያደርጉበት መንገድ ያስደነግጣል። ለዛ ይመስለኛል ጆኒ ራጋ ዮሐናን ምርጫቸው ያደረገ። አዲሱን አልበም እንዴት አገኘው? እሳትና ውሃ በጣም ጸዴ ነው አይደለ? በጣም ያው ስለሰው ያው ገብቷል። ኦዲየንስ ነው ምንም ሊል ይችላል፣ ግን እኔ በጣም ወድጄዋለሁ። የትኛው ትራክ? እኔም እንደዛው ስለወደድኩ ብዬ እንትን የሚለው ትራክ ሮዚና ከፋፍ ጋር እሱ በጣም የነቀነቀ ስራ ሮዚና እና ደግሞ ጀማውም ጸዴ ነው። አረ ደግሞ ርዕሱ ጠፋብኝ የሆነ አንተ አልጠፋብኝ። ብቻውን የሰራው ክሊፕ የሰራለት ነው አይደለ? ክሊፕ ሰርቶለታል እንዴ? አይ እሱ አይደለም
ወይዘሪት በጣም ዲፕ ነው እሱን ዘፈኖቹ በቃ ሁሉ አማራሽን ገበያ አታውጣ አባባሉ በቃ ደስ የሚል ነው በጣም ዳንስ አለ ዳንስ አለ እነ ቡጁ ባንቱ ምናምን ድባቡ ይመጣው የነ ሻጌ ነበር ያን ሪማይንድ አደረገን በጣም ከሂፕሆፕ አርቲስትሳ ከሂፕሆፕ 5 የእናንተ ምርጥ ለኔ ሁሉ ምርጥ ናቸው ላይክ ስለ ያው ጥበብ ላይ አላወዳድርም የሚሰሩትን ሁሉንም አደንቃለሁ ከትንሽ እስከ ትልቅ ያው ከትልልቆቹ ግን ሂፕሆፕ ማንን ጠርተ ማንን ትተዋለህ ሁሉንም ነው የምትለው ግን ሊስት ማድረግ ከኖረ ዝም ብለህ ፕሌሊስት ላይ የሰያ ፌቨራይት 5 የምትያቸው ቴዲዮ እሺ ልጅ ሚካኤል አሌክስ ንጉስ ሂፕሆፕ ልጅ ኢያሱ ዘፈርስ 4 በቃ 4 ላይ ላብቃ ሲጂ መጀመሪያ ለምን እንደሳክሉ ልጠይቅ መጀመሪያ እኔንስ ነው ይወስደው ያው ሲጠየቅ የሚጠየቅ ጥያቄ አለ ከከሊና ከከሊ ምናምን ይባላል እኔ አሁን እንደዚህ አይነት ጥያቄ እንትን አይደለም አያስፈልግም እሱ ስልሽ እንዴት ነው ከዚህ ከቀኝ ጆሮና ከግራ ጆሮ እንደማለት አይነት ነገር ነው ይሄን በዚህ ጋር ሰማዋለሁ ብቻ ይሄንም ሰማችኋለሁ ለኔ ሁሉም ፌቨራይቶቼ ናቸው ገሌ ብዬ መምረጥ እንጃ እንትን ይለኛል ራንክ አይደለም እኮ ራንክ አይደለም ጀስት ፌቨራይት ሁለቱም ያው እንዳሉ ሆነው ፋፍና ቴዲዮ ኢያሱ ልጅ ኢያሱ አለ ኢያሱ ፓንፋሎ ማለች ያማ ሌላ ዲጄሊ አሬቶ ነው ፓንፋሎ አሪፍ አራት ኮጂ ላይ ማን አለ ልጅ ኢያሱን አገኛችሁት ይመስለኛል እዛ ኤፒክስ ጋር ያማ አንድ ትራክ ምን አይነት ነው አይተነው እኮ እና ኢያሱ በድምጽ ነው እኮ ምናምን በጣም በቃ ይገርማል ቢሊዮንስ እና አሁን አልበምም እየጨረሰ እንደሆነ ሰምቻለሁ በረከት ኤፒክስ ጋር በጉጉት ነው የምንጠብቀው በጉጉትና ራሱ በጉጉት ነው የምንጠብቀው መልኩም አይታወቅ ኦጂ ደግሞ እሱ ማንንም ቮሊዩም 6 ላይ አለ ኧረ እባክሽ ኤፒክስ 6 ላይ እሱን በክሊፕ ምናምን በክሊፕ ታየዋ ፊቱ ልቤ ሊመታ ፈርስት ታይም ይታያል መች ነው የሚለቀቀው ያው እርግጥ ያለ ቀን የለም ግን ገና እያለቀ ነው አልቋል በጣም አሪፍ ሂፕሆፕ ካልቸሩ ከዌስተርን ነው የመጣው አክቹዋሊ እዚህ ሀገር ያሉ አርቲስቶች ወደ ተለያየ ነገር ምክንያቱም ህዝቡን ለማላመድም ሊሆን ይችላል ሽለላና ቀረርቶ ይሉታል ከኛ ጋር ነበር ኮንሰፕቱ ይመሳሰላል ይሉታል ግን ሜንሊ ሮ ካልቸሩ ከአሜሪካን ነው የመጣው የብላክውድ ካልቸር ነው ሰው ብዙዎቻችን በእርግጠኝነት ኢንስፓየር ሊያደርገን የሚችለው መጀመሪያ የዌስተርኖቹ ሂፕሆፕ ነው እና ሲአይኤ የነማን ይመቸው ነበረ ከኦጂም ሊሆኑ ይችላሉ አሜሪካ ካሉት ቱፓክና ቢጊ ናቸው ፎከስ ያረኩባቸው እነ ጃሩ ዴሚክስ አሉ ግን ፌቨራይቶቼ ቱፓክና ቢጊ ናቸው ከሁለቱ ምረጥ ብለስ ቱፓክ ነው ቱፓክ ያው ቢጊ ነው ግን ቱፓክ ይበልጥብኛል ሰውነቷም እኮ ነው እኔ የሚገርመኝ ቱፓክ በ25 ዓመቱ ነው አይደል ያለፈው ከዛ ግን ስራው ደግሞ 7 ዓመትን አይኖረን ይመስለው እኮ ይገርማል ኦላይዞን ሚናውን ሙቪውን ስታዩት ምናምን አይዛክ እንደውም ወደ ሂፕሆፕ ላይፍ የገባው ኦላይዞን የሚለውን ፊልም አይቶ ፊልሙን አይቶ ሲጨርስ ግጥም ጻፈ አይዛክ ራሱ ይመቻታ አንደርግራውንድ ላይ ከማደንቃቸው አርቲስቶች አይዛክ ፌቨራይት በጣም ራፑ ላይ እንደሱ ኦልድ ስኩል እንደሱ ራሱ እንትን ይላል ብዬ እንትን ምለው ፐርፎርማንስ ጎበዝ ነው ስቶሪ ቴሊንግ ነው በጣም ይገርማል በቃ እንዳለ ነገሩ ፍሎ ምናምን ራሱ የምታውቂው ነገር ጋር የምታውቂው ነገር በቃ ራሱ ነው አማርኛውን እንጂ በቃ ያ ካልቸር በጣም አይዛክ ጀግና ትራክ አለ ከአይዛክን ጋር በጀው አረባ አልበሙ ተለቋል ነው ለሲንግል ነው ያዘው ያ በጣም አሪፍ እሱ ሲጄሳ ከዌስተርን ሂፕሆፕ እኔ እንዳልኩሽ ነው እንጃ
ገሌ ሁሉም በቃ ኢንስፓየር ያደርገኛል። የሰማሁት የተመቸኝ ሙዚቃ ኢንስፓየር ያደርገኛል። ከሙዚቃ ጋር ነው አንተ በቃ ጉዳይ እንጂ ራፕም ለማድረግ እኔ ራፕም ላረኩበት እንትን ገሌ ኢንስፓየር አደረገኝ የምለው እንትን የለኝ። በቃ ሙዚቃ መውደዴ ነው። ራፕ መጀመሪያ ጽፍ ራፕ እንዴት እንደሚደረግ የምትሰሚው ራፕ አለ እንጂ ገሌ ነው ሳይሆን ሙዚቃ በቃ ሙዚቃ እሱ ያበደ ነው። አሁን የብላክ ሁድ ላይ ያለው ካልቸርን ስናይ ጊዜ ለምሳሌ ጌንግ ላይፍ አለ፣ እዛ ላይ ያለው ውጣ ውረዶች አሉ ምናምን ብዙ ጊዜ እሱን ላይፋቸውን በሂፕሆፕ ስለሚያመጡት ነው አክሰፕታንሱ ከፍ የሚለው። እሱን ካልቸር እንደወረደ እዚህ ማምጣት ልክ ነው ትላላችሁ? ጭራሽ አይመጣውም። ምን ታስባላችሁ? ምክንያቱም የተወሰኑ ነገሮች ስናይ አብሶ እነ ቤኪ ወደ ጨዋታው ከመግባታቸው በፊት ጀማው ተበታት ነው ብቻውን በሚሰራ ሰዓት ቢፎቹ ከረር ያሉ ነበሩ። የፊዚካል ጸብ ድረስ የደረሱ ነገሮች ነበሩ። ቪዲዮችንም ምናምን አይተናል። ልጆች አላስፈላጊ ነገሮች ሲገቡ እዛ ላይ እናንተ ምልከታ ምንድን ነው? ሲያይ ሆዱ ጠግቦ ኪሱ ሞልቶ ነው የሚታኮሰው። ገና የዳቦ ጥያቄ ላይ ነው ያለ መልስ፣ ሌላ ምንም እዛው ላይ ያለ አልቋል። ቅድሚያ ቻፓው ይምጣ ካለ በኋላ ምንም ብትሆን ኖርማል። ትክክል። እኛም መስፈን እንትን ብሎ ሳይሆን ያሳለፍነው ላይፍ አለ። ግን ዘፈንሹ ማለት በተዘዋዋሪ ያሳለፍሽውን ላይፍ አሰጣሽው እዛ ጋር ለሰው ምን ጥቅም ገብሻል? ያሳለፍሽው ነው በቃ ለሚሰማውም ትምህርት ነው። ስለዚህ ያሳለፍሽውን ተጸጽተሽበት ወይ እንደሆነ ነገር አድርገሽ ነው ማስተላለፍ ያለብሽ እንጂ እንደማሳለፍ እኮ አብዛኛው አዲስ አበባ ላይ ገሌ ይባል ሁሉም አሳልፎታል ሙሉ ለሙሉ ገብሻል። እኔ ግን ያን ላይፌን እንደዚህ ነበርኩ ብዬ ለማውራቱ ላይ ያሳቅቃል። ማስረሳት ኑሮው ራሱ ትልቅ ጊንግ ላይፍ እኮ ነው። እሱም ማሸነፍ እኔ አሁን ምን አስተውላለሁ መሰለሽ አፕካሚንግ ስንመጣ ምናምን ትንሽ ወጣቶችም ስለምን ነው አሁን ኪንግ ቮን ነበረ አሜሪካ ላይ የሆነ ሰውን ሻት አድርጎ ከገደለ በኋላ ትራክ ይለቃል። እንደዛ ሊሞከር ምናምን ይታሰባልና መሆን የለበትም። ይህ ፋክት ነው። አፕካሚንጎችም ያው ላይክ ብዙ አይነት ፍሎዎች ምናምን ማድረግ እየቻሉ ቢፉ ላይ ባይገቡ ብዬ ነው ማሰብ። እንደ ውጮች አይሆንም ማለት ከባድ ለመሰለሽ። የሆነ ኢንተርቪው ላይ የሆነ ሰው ሰምቻለሁ እንደዚህ ተባለ እንጂ ገሌ ምንም እኮ አልሆኑም፣ ምንም አልተደራረጉም አይነት ነገር ኢንተርቪው ላይ እንዲህ በባሉሉ እስካሁን ነው ያልተደራረጉት ገብሻል። አሁን ላይ ደግሞ የምናየው ነገር አለ እያየነው ነው ላይ ምናምን። ከዚህ በኋላ ደግሞ 1-2 ዓመት ይሄ ነገር በቀጠለ ቁጥር እዛ ጋር የሆነው ነገር መሆኑ አይቀርም። አክሰሱን ባገኘሽ ቁጥር እየቀለለ ነው። አክሰሱ ስለሌለ ነው ያልኖረው እስካሁን እንጂ አክሰሱ ቢኖር መማዘዙ ሁሉም አይቀርም። መንግስትም አለ እንጂ ኢንቮልቭ ያደርግና ሳሚዳን ያለው ነገር እኮ አሁን በትንሹ ይኸው እየመጣ ነው። አሁን እውነት ነው ፋይል መወጣጣት እየተጀመረ ነው። ትናንት ስሰማ ምናምን የወጣውን ነገር ዲስም ሆነ ምናምን አይነት ትራክ የሆነ የሰውየው ገመና ምናምን መሆን የለበት ብዬ አስባለሁ። ገመና ላይ ይደብራል። እንትን አይልም ምንድን ነው አያሳድገውም ኢንዱስትሪውን እንትኑን ነው ይሄ አድማጩ የሆነ ትንሽ ክራውድ ይፈጥራል ግን አያድግም። ማይከፍል ክራውድ እና ምንም ለስቴጅ ማቀረብበት ክራውድ ነው የሚሆነው። ምንም ጥቅም የለውም። ያው ለመታወቅ ሁሉም ሰው ይታወቃል። ገብቷል። በቫዮሊንስ እንደ ሙቪ የሚታወቅ የለም። ተከረበቱ እሱን ነው ገብቷል። አሁን የሚሰሩት ስራ ትደነግጣለህ። የሚመጣጡ ሰሮች አሉ። ዳንሶሎቹን ሰምቼ እኮ ገብቷል። ግን እንዴት ነው ዋናው መሄድ ሳይሆን ጨዋታውን አውቀ ወደ ጨዋታው ህግ መመለስ ነው የጌሙ ዋናው አላማ መሆንም ያለበት። አሁን እኔ በደንብ ከፋፍ ከሚናገራቸው ሀሳቦች የሚገዛኝ ፖይንት ጥሩ ምሳሌ መሆን ይችላል። ፋፍ በጣም ካየሹ ገበያውን ማርኬቱን እንዴት እንደበላው መኒ ዋይዝ በቃ ፋይናንሻሊ ፍሪደሙን አውጆታል። አይኖ እዚህም ሂፕሆፕ አርቲስቶች የመጡ ጊዜ የሚያነሱት ነገር አለ። ከሂፕሆፕ አንጻር የምንለው ነገር አለ። እሱ ይቆይና ግን ከቫዮላንስ የሆነ የተቃየጠ ሂፕሆፕ በሀገረኛ ወርከ መላ መሸቀል ኢዝ ቤተር ቲንግ በደንብ ብዬ አስባለሁ። ዋናው ዞሮ መግቢያው ጨራሩ ነው። ዞሮ ሁሉም ለሀስል ኤግዛክትሊ ሀስልን ቀድመሽ ማምጣት ምናምን ነው እንጂ ማርዘሙ ምንም ጥቅም የለም። ጊዜ መስጨት። በዚህ ሁሉ ሀስል ውስጥ የሆነ የሚያስከፋ ነገር አይጠፋም። ደግሞ እንደዚሁ ኤነርጂን ውስጥ የሚያደርግም ነገርም አይጠፋም። ያስደስትህና ነገሩኝ 2 ሞመንቶች
እንደው ሂፕሆፕ የሚባል ነገር እኔ እንደው ችች ዳን ያላችሁበት አጋጣሚ ነበር? በላይፉም ሊሆን ይችላል ወይ ሰልሽ ኑሮሽን ይገልጿል። የሚያስከፋ ነገር አይጠፋም። ብዙ ጊዜ እንትን ያለሽ ሁሌ ይሄ አጋጣሚ አይምሮ ማይጠፋ ምናምን መናገር የምትችለው ከሆነ እንጃ በሚውዚክ ነው በሚውዚክ ኬሪያ ስለ ስቱዲዮ ስቴል ያለው ሰርቫይቫል ነው። ገና ያ መጀመሪያ ታይም ላይ ነበረን ሰዓት ምናምን ፋይናንሻል ፋይናንሻል ገብቷል። በዛ ነው እንጂ ወደዛ ነገር ተመሳሳይ ነው። አሁን ፋይናንሻል እንትን ኤግዛክትሊ የነ ኢሙቪ ኤፒሶድ ላይ በጣም የሚያስቀኝ ገጠመኛቸው ምን ያሉ መሰለሽ? ከልጄብ ጋር ዲስ መደራረግ ጀመሩ። ልጄብ አሜሪካ ነው እና የሆነ ዲስትራክ ይለቃል። ሲለቅ የሆነ ጀማ ብቻ የሚያውቀው ሚስጥር ደርሶት ምናምን ነው የሚለቀው። ከዛ እነሱ ተናደው ከጃን ሜዳ ቡልቡላ ሄዳሉ ስቱዲዮ ለመሄድ ግን የፈጠነ ለመመለስ ዲሱን ለመመለስ ነው የምልሽ ሄድ እና ያው እንትና ልጄብ ያው አሜሪካን ያሉ ነገሮች ተመቻችተዋል ምናምን እና በጣም ይሄ ቀላል ነገር አይደለም። ባይዘው ለነሱም ብያቸዋለሁ ዲስ መደራረጉ ምናምን እሱን ሌላ ጊዜ እንመጣበታለን። ግን ለፓሽን ገባ አይደለም። ምክንያቱም ኦዲየንስ ጋር ልጄብና ኢሙቪ የሚለው ነገር ሲመጣ የሆነ ትልቅ ነገር አለ። ግን እነ ጀለስ የትና የት ሄደው ቀርተው ዲስ አድርገው ልክ ስቱዲዮ ሲደርሱ እንዲሽጠረግረግ አድርገው ምናምን እንደሆነ ሆና ሲታሰብ ምናምን ዲስ በቃ ያስል በ24 ሰዓት መለስኩላቸው ና የሚባል ጭው ያለና እንደሱ ሲከፍልም አግሬሲቭ አለው ሀስል ገብቶ ሲከፍልም አግሬሲቭሊ ነው እንጂ የሚሆነው አሁን እጥፍ ከተባለ በኋላ ብሶትህንም በደንብ እኔ ኤፔክስ የጀመረው ነገር ይሄ ጀማ እንደዚያ ሲስተም ውስጥ መግባቱ ምናምን እንደ ወጣት በጣም የሚያስደስተኝም ለዛ ነው። ምክንያቱም አሁን ኢቨንቶች ላይ ሂፕሆፕ እየተፈለገ ነው። ሀገረኛ ዘፋኞች አልበማቸውን ሲለቁ የሆነች ተራክ ላይ ሂፕሆፕ አርቲስት ፊቸሪንግ እየገባ ነው። ላይክ ባለፈው አብነት የመጣ ጊዜ የፍቅር አዲስ ትራክ ላይ ራሱ ሰርቶ ለቀቀ። ዳይሬክት ደወለችለት ምናምን ይሄ ሲስተም የመጣ ያለው ስለዚህ በቃ ጆሮ እየተስተካከለ ነው የሰው ማለት ነው። ይሄ ሆነ ማለት አንድ ስቴፕ ሄዷል እንዴ ይሄ ጀማ በሮሌክስ ማይመጣበት በጣም በቅርብ ነው እንጂ። ስለዚህ አዲሱ አልበም ልክ ከፋሲካ ከአንድ ከሁለት ሳምንት በኋላ ፕሮሞቱም ምናምን በደንብ ከጨራረሰ አብሮለት ድሮፕ እናደርጋለን። ይከሰታል ተብሎ ያስባችን አድርሱልን። ከዛ በኋላ ምንድን ነው ሀሳባችሁ? አልበሙ ሲወጣ ያው ፊድባኩ ከሰው ነው የሚጠበቀው። በደንብ ኢቨንቶች መዋረክ ይጀመራሉ። መድረኮች ግን እንደዛ ኤክስፔሪንስ አድርጋችሁ ታውቃላችሁ? እስካሁን ስልሽ መድረክ ስቴጅ በሚባል ደረጃ በትልቅ ደረጃ እንትና አንዴ ኢቨንት ላይ አንዴ ራስ ታፓክስ ኢቨንት አቅርበናል ምናምን በትንሹም ቢሆን አይተነዋል ምን አይነት ፊሊንግ እንዳለው እንጂ ሌሎች መድረኮች እስካሁን እንትን አላሉም። ግን ያው ከዚህ በኋላ ሞር ኢቨንቶችም ሲዘጋጁ ሂፕሆፕ ቶከር ከሆኑ ኢዚ አይ ቲንክ ሂፕሆፕ የሚወድ ሰው የሚመጣበት ኢቨንት ከሆነ ለፐርፎርመሩ ያ ትንሽኛ ሀገር ችግሩ አሁን ለምሳሌ እኛ ኮሜዲ ስንሰራ ምናምን የሆነ ሌላ የማይመለከተው ፕሮግራም ላይ ምናምን ተጠርተ ቆመ ገርጥተ ትወርዳለህ። የሆነ ምስረታ በዓል ያደርጋሉ። የሆነ የሂፕሆፕም ሲሆን የሂፕሆፕ ሾው ምናምን ይኖራሉን ተስፋ ላይክ እንዴት ነው። እኛ ደግሞ አሁን ላይ እየሰራን ያለነውን ፕሮጀክት ሂፕሆፕ ብቻ አይደለም። ስለ አልበማችን ላይ 6 ጃንራ አለ። 6 ጃንራ ነው ያለው አልበማችን። ዳንሳል አለው፣ ሳድ ሜሎዲ ድሪል አለ፣ ሬጌቶን አለ፣ ራጋ አለው፣ አንድ ኦልድ ስኩል አለው። አንድ ኦልድ ስኩል ነው ያለው። እንዴ ጀነራል ራሱ ብዙ ነው ውስጡ። ጀነራል 6 ነው። 2 ዳንሶል፣ 2 ድሪል፣ 1 ሬጌቶን፣ 1 ኦልድ ስኩል እና 1 ራጋ ነው። ሁለታችሁ ብቻ አላችሁ ማለት ሌሎቹም? ሁለታችን ያለነው ለጊዜው። ኦኬ አሉ ሌሎቹም አሉ ለጊዜው እንትኑ ላይ አልበሙ ላይ እንትን ያልነው ሁለታችን። አሪፍ። ቀጣይ ላይ አሉ እነሱ ምስሮች አሉ ምናምን እንመጣለን አንድ ላይ። ቅድም ስትይ አፕካሚንግ ልጆችን እኛም የተወሰነ እንትን እያለን ነው ብለሽ ነበርና በነገራችን ላይ ሙዚቃ ምን አይቀዳል ፕሮዲውሰር በለው እሱ ራሱ እግዚአብሔር ይሄን ፕሮሰስ ነገሩን እስኪ ስለ እንዴት ነው አሁን ብዙ አሁን ቲክቶክ ላይ ምናምን አሁን አሪፍ አለ ስለ አሪፍ በቃ ላይክ እንዴት ነው በደንብ እየተሰማላችሁ ያለ ሙዚቃ ምና በጣም የሚያኮራኝ እሱ ነው ፕሮዲውሰር እግዚአብሔር ይመች። አንደር ፕሮዲውሰር ሆነ አንተ ራሱ ሌላ ሰው ፕሮዲውሰር ሙዚቃ ይሄን ያህል ገብቶታል እና ከሱ ነው ላይክ የሆነ ኤክስፔሪየንሶችንም ወስደው እኔ
ዶክተር ሲጄ ስልሽ አሁን ቢኖር የተሟላ ነገር ብዬ አሁን እንደውም ስልክ ነው ያለኝ ማድረግ የምችለው በስልኬ ነው። ገብቶሻል። ብዙ እንደዚህ የሚፈልጉ ልጆች አሉ ምናምን እነሱም ደስ ብሏቸው ነው የሚቀዱት። ስቱዲዮ ላይ አንሄድ ሰላም ስላችሁ በጣም ፊል አድርገውታል ማለት በቃ ይሄዳለሁ ግጥም ጽፎ ምናምን ይጠብቁኛል። ያልጻፈም ካለ እዛው እንጽፍለታለን። ግጥም ጽፎ ይጠብቁናል ምናምን ይሄዳለሁ። በቃ እንዴት ታየን እንደዚህ ፍሎ እንደዚህ ይረዳሉ ምናምን በቃ ከዛ ስልክ ነው እንደዚህ ነው። ማይኩ ላይ የለም ፖድካስቷ ማይክ ነበረች ተውኩት። ስልክ የበለጠ ይጠራቱና እንደዚህ ነው ስልክ የማረግላቸው ወይ ጨርቅ ሸፍኝ እንደዚህ አረግላቸዋለሁ። ቴሌግራም ኦዲዮ ሚልኮ ነው የሚመስለው ሩቅ ለሚያይሰው በቃ ሚክሲንጉን በቃ ደስ ብሎኝ ተመስጬ ምናምን ነው የምሰራው። ይለቀቃል። አሪፍ እንትን ይወጣላችኋል። ወይ አሪፍ በቃ አሪፍ በጣም ከኛ በኋላ እኛ ዘፈን የለንም ዩቲዩብ ላይ እንደነሱ በቃ አሪፍ ይሏል እንዴ በጣም አሪፍ ነው ለቀዋል። እኛ ዩቲዩባችን ላይ ወደ ዘፈን የነበረው እነሱ አሁን 3 ያላቸው አሉ፣ ሌሎች የለቀቁ አሉ ምናምን በቃ ደስ ይልሻል። እና የበለጠ እቃ ኖሮን ምናምን ለዚህ ማቴሪያል ተሟልቶ ቢሆን ደግሞ አብዛኛውን አልኩሽ እኔ አብዛኛውን የሸገር ልጅ የሆነ በጣም ደስ ይለኛል። በቃ ያለውን ነገር ቢያወጣ ዘፋኝ ይሆናሉ ብሎ ባያስብ እንኳን ውስጡ ያለውን ነገር እስቲ ጽፎ ይሞከር። ከሙከራ ነው የምትደርሰው። አሁን እኔም ከሙከራ ነው እዚህ የደረስኩት። ሂፕሆፕ ደግሞ እና ደግሞ ብዙ ታለንት ያለው ሰው አለ። እግዚአብሔርን ነው የምልህ ላይክ ሚዲያ ማያውቀው ምናምን በሼም ምናምን እንደዚህ ወይ አክሰሱን አቶ ምናምን ያሉት እንጂ በጣም ብዙ አንደርግራውንድ ላይ ጎበዝ ልጆች ማድረግ የምትፈልጉት አለ ጠበቃባችኋለሁ ይበላችሁ የሆነ ትምትሏቸው እየመጣ ያለ ሰው አለ ምናምን የምትሉ እንትን ላይ ሂፕሆፕ ላይ ምን ሊሆን ይችላል? ኧረ ብዙ አሉ ብዙ አሉ። እኔ እንዳልኩሽ ነው ስቱዲዮ ውስጥ ያውነው ምናምን ገና ጀማሪ ሙዚቃ የመጀመሪያውን ጀምሮ ቢመጣም የሆነች ነገሩ ደስ ይለኛል። ገብሻል። የመጀመሪያው ዘፈን ቢሆን ራሱ ምናምን ስትሰማው የሆነች ነገሯ ብቻ ከተገበለች ማረም ካለብሽም ምናምን እንዳልሽ እንትን እንደዚህ እቺን ብታረጊያት ምናምን ኮመንት መስጠት እንጂ አሉ። ኧረ በጣም ብዙ ልጆች አሉ። አይ በጣም አስፈሪ ነው የሚሆነው እኛ ጋር ከ5-10 ዓመት በኋላ ምናምን የሚጽፉልን ምናምን አሉ። በቃ እቺን እንዲላርጋት ምናምን ኢቭን ደብረ ዘይት ድሬ ምናምን አሉ የሆኑ ልጆች የሚገራሩ ሲለቁ እንደዚህ እቺን እንዴት ነው ምናምን እንዴት ብናረጋት ይችላል። እኛም ትመልሻለሽ ባለሽ ነገር ታግዣለሽ። አንድ ኮንሰፕት አለ ሂፕሆፕ ላይ። አንድ መጀመሪያ ፓንፋሎም የሆነች ዲስትራክ ለቆ ነበር አይደለ? ለቴዲም ለፋፍም የመጀመሪያ ላይ ሳቀ የሚለው ትራኩ ላይ የራስን ግጥም ካልጻፍክ ራፐር ለተባለ ይገባም ይላልና ሂፕሆፕ ላይ አንድ ራፐር ግጥሙን ራሱ ብቻ መጻፍ አለበት ወይስ መቀበል አይችልም? ይችላል። ግን ያው ሂፕሆፕ ሲሆን እንዴት ነው ላይፍህን ነው የምትገልጽበት አለ። ያው ከመጣጡም እንዴት ነው ሁሉም እስካሁን በህይወት የሌሉበትም ምክንያት ምናምን ብቻ በቃ ያሳለፉትን ውጣ ውረድ ምናምን መንገድ ላይ ሆነ አጋጥሞት ያሳለፈውን ነው እዛ ጋር የሚናገሩ ለህዝቡና ያው ራስህን የማይወክል ነገር ልታስተላልፍ ትችላለህ ነው እንጂ ግጥም መቀበሉ እንትን ነው ብዬ ስለ ያው ታለንቱ ከሌለው ዛሬ ግጥም ጽፈህ ከሰጠው ነገ ሊጽፍ ይችላል። ገብቷል። እና እንትን ነው ብዬ አላስብም። ጂጂስ ስለዚህ ሂፕሆፕ ውስጥ ሂፕሆፕ ዘርፉ ብዙ ነው። ሂፕሆፕ ውስጥ ግራፊቲ፣ ዳንስ ምናምን ሂፕሆፕ ውስጥ ነው የሚካተት። ሂፕሆፕ የሚባለው 5 እንትን ያዘ ነው ከሂፕሆፕ ከዘፈኑ እና የውስጥሽ የምታውጭበት ነገር ነው። እና ሞር ራስሽ ብታውጭ ወይ ደግሞ አሁን ሰውም እኔ ለአንቺ ብሰጥሽ ምናምን የአንቺን ላይፍ ነው መሰጥሽ እንጂ የኔን ላይፍ አንቺ እንድዘፍኝ አይደለም። ስትዘፍኝ ሂፕሆፕ እንዴት ነው በቃ የሆነ ራስሽ ያሳለፍሽውን ላይፍ ምናምን ኢቭን ግራፊቲ ምናምን ሂፕሆፕ ውስጥ አሁን ግራፊቲ አለ። ግራፊቲ ምናምን በፊት ራሱ ወይ ከመንግስት ጋር የሆነ ቫዮለንስ ሲደረግ ምናምን ነው ለሊት ወጥተው ምናምን በግራፊቲ ግድግዳውን አጥለቅልቀውት ምናምን ያደርጋሉ። ሲነሳ መንግስት በቃ የሆነ እና ውስጥሽ የምታውጭበት ነገር ሞር ራስሽ ብትጽፊው እስማማለሁ። በቃ የራስ ድምጽ ቮይስ ማውጫ ስለሆነ ግን አንዳንዴ የተለያየ ፍሎ ወይ ምናምን ከፈለግሽ ምናምን አታምልጠኝ ካልከነ እንጂ የተለየ ፍሎ ወይ ከፈለግሽ ምናምን ከሰው እንትን ትችያለሽ። ወይ ደግሞ እንትኑ ከሌለሽ ያን ያህል መስፈኑ እየቻልሽ መጽሐፍ እንትን ሜቢ የውስጥህንም ለገጣሚው ነግረህ እኮ
ይቻላል ያወጣ አብዛኛው ገጣሚ ያወጣልሻል ሳትነግረው ያወጣልሻል አይቶሽ ገብቶሻል እንደዚህ ብሎ ይጽፈልሻል ግን ለሚመችሽ ለራስሽ እንዴት ብዘፍነው ደግሞ ሲዘፍኝ ምናምን ቢሆን ይመረጣል ነው ግን ከፍሎ ጋር ስለሚያዝም ብዬ ነው ከፍሎ ጋር ይያዝ አንድ ራፐር ፍሎ የሚለይበት መንገድ የግጥም አጻጻፍ ቤት የሚመታበት መንገድ ነውና ከዛ አንግል ሊያስቸግር ይችላል የሚመከረው ራሱ ቢጽፍ ነው ራሱ ቢጽፍ አሪፍ ካልሆነም በደንብ የሚያውቁ ጓደኛው ቢጽፍለት እንጂ ስለ ያው አሁን አንድ በአንድ ቃሎቹን መተንተን አለብህ ላይ ይሄን እንዴት ልትለው ቻልክ ይሄን እንዴት አልከው ምናምን የሚባሉ ጥያቄዎች ሲመጡ ላይክ ላይሬክሱን ሌላ ሰው ከጻፈልህ ምን መልሰው ነገር ላይኖር ይችላል ራስህ ግን ከሆነ በቃ ፊሊንግን ታውቀዋል የሚከብድ እንኳን ለመረዳት ቢሆንም ታስረዳዋለህ ሰው እና ራስህ መጽሐፍ ላይሬክሱ ቢሆን ተመራጭ በጣም አሪፍ ስለዚህ ማጽፉ ሂፓፕ አርቲስቶች ጻፉ ትላለህ ሞክር ሙዚቃ እናስመርታችሁ በጣም አሪፍ ሙዚቀኛ እንጥረላችሁና የራፕ አርቲስት ሊሆን ይችላል ሂፓፕ የየራሳችሁን ትነግሩናላችሁ አንድ ዘፈን ትመርጣላችሁ ጀምራ ከአንተን ጀምራ ከቴዲዮ ጉራጌቱ በጣም አሪፍ የታወቀ ነው ጉራጌቱ ልጅ ማይክ ዛሬውን ነገ ሲጂስ ዛሬውን ነገ ወይም አትገባማሪ አይ ፓምፋሎን አይምኞቴን እና ምቾቴንም ሳይ ሲጂስ በስማ ይከብዳል ማአዝ ነው ሶስት እናርገው የፋሚሊ መጨመር ትችላላችሁ ፓምፋሎን ደርሷል አንድ ሁለተኛ እፈልጋለሁ ሶስተኛ እኔም ደርሷል የሆነ ትውስታ ሚሞሪ ስላለብኝ ሁሉም ላይ የሆነ ሰዓት ላይ ሁሉም ዘፈኖች ይመቹኛል በጣም ፓምፋሎም ደርሷል ትመቸኛል ደርሷል እፈልጋለሁና ሌላ ምን አለ ኢትዮጵያን ጋር ሶስት ሮፊ የቱን ትመርጠዋል ሁሉ ግን አንደኛው ሶስት ለእኔ አንደኛ ሶስት በጣም እኔ ፌቨሬቴ ሶቅኔ የሶቅኔ ከመጀመሪያ ማለት ነው ኢዴም አልበሙ ማለት ነው የሶቅኔና ልንገርሽማ እና እሱም የሆነ ሰዓት ላይ ባለፈው ሲያወራ ነበር እንዳጋጣሚ ተገናኝተን ይወጣሉ ላላሰባቸው ሙዚቆች ነበሩ ይሄ እንትን የሶቅኔ እኮ ሊጥለው ነበር ያላሰብኩት ሰዎች ናቸው ማለት ግን ህዝብ ውስጥ በጣም የገባው ደግሞ እነሱ ናቸው በምን አጋጣሚ ተገናኛችሁ ስራ ጉዳይ ነው የስራ ጉዳይ ነው አሪፍ ነበር ኤክስፒሪየንሱ በጣም ብዙ ምክር በጣም እስኪ እናውራ ስለሱ ዲቴል ባናወራም በገደምዳሜው እንደሚባል ብቻ እንጃ ስለ በቃ ያው መንገድን እንዴት ቀጥ ብለህ መሄድ እንዳለብህ ላይክ የምፈልገው ጎል ላይ እስክደርስ ምናምን የሚያጋጥሙ ሰርቫይቮች እና እንዴት ማለፍ እንዳለብህ ያው በደንብ አስረድቶናል በደንብ አሪፋ ስራ ምናምን ይኖራል ከእግዚአብሔር ጋር ከወደፊት ከፈጣሪ ጋር ከፈቀደ ቢኖር ደስ ይላል እንመለስና ከወዳጃችሁ ከኤላማን ስራዎች ፕሮዲስ ያደረገውም ሊሆን ይችላል ያው አንደኛው ትብሎ ብሬ ነው አለም ነው የሚያውቀው እዚህ ስራ እና ያልተለቀቁ ላይክ ስለ ያው ቤታችንም ነው ስቱዲዮ ምናምን አሁን እንደዚህ ብለህ እንትን ትችላለህ ግን በቃ እና ደግሞ ከልጁ ጋር የሰራው አልበም ልቤ ላንቺ ድብ የሚለው ዲፕ ነው በቃ ናይስ ዮሐናስ ረዳንሶ ባለው አረክ ዮሐና እንኳን መምረጥ ይከብዳል አንድ ብዬ ባልመርጥ አሪፍ ዮሐና ኧረ ስማ የሆነ ቶፕ 3 ወይ 5 ሊሆን ይችላል ዮሐና ሲባል ቀጥታ ይወጣል ሙዚቃ ሶስቱም አልበም ነው የሚመጣው የቱን እንደምመርጥ ግራ ይገባል ሶስቱንም አልበም ነው እሺ ጃኒ ራጋስ እንደንተን ከተመረ ምን ቦታሽ ታማ ከጃኒ ራጋስ ጊሚ ደኪ ማትረሹ ሙዚቃ እንትን ምትይ ልክ ነው እንግዲህ ኤክስፒሪየንስ ያደረግነው እሷ ነው ሳያስ ጊሚ ደኪ በቃ ና እንትኑ
ሊስታችን አለ። ዳንሱ ላይ ሂፕሆፕ ላይ እኔ ለምን ያልተጠራው ማለት አይቻልም። ያስታወስ ነው ሁሉንም ነው የምንወዳችሁ ሁላችሁ እስከ ትልቅ እስከ ትንሽ ድንገተኛ ጥያቄ እዚሁ ጋር ይመጣ። ፎር ዘ ፊውቸር ምን እንጠብቅ? ምን እየታሰበ ነው? እንደ እቅድ የተያዘ ነገር የአልበም ምናምን ብላችሁናል። ከዚህ አልበም በኋላ ላይክ እንዴት ነው አንዴ መንገዱን ከያዝነው በኋላ እኛም እንደኛ እንደዚህ ማለፍ የሚፈልጉ ወጣቶችን ያን ኦፖርቹኒቲ ለማመቻቸት ላይክ እንዴት ነው ኢንዱስትሪው ማስቀጠል በጣም ላይክ እንደ ቤካ ሆኜ ነው ማስቀጠል የምፈልገው። ወራባው ሲጂ ኦልሬዲ ጀምራለች እኮ ኦልሬዲ ያው ሪከርድ ግን ያው ሞር በጣም ስልሽ የሆነ አሁን ላይ የለም ያ እንዴት ነው ስለ ያው በሚችለው ነው ሰፖርት የሚያደርጋቸው። ነገ ላይ ደግሞ የተስተካከለ ላይፍ ስታይል ምናምን ሲኖርሽ ማቴሪያል ምናምን ሁሉንም ነገር ያው ማድረግ እንዳለብሽ ታዲያ በየቀኑ 24/7 ነኝ እንጃ ክፍት የሚሆን ነው ይመስለኛል ከሚጨናነቅ ነው። አሪፍ ሶ እኛ ጨርሰናል። በእኛ በኩል አሪፍ ቆይታ ነበር። በጣም ይመቻችሁ፣ አክብራችሁ ስለጠራችሁ ነው የሚመቻችሁ። ቀረ የምትሉት ካለ ማመስገን የምትፈልጉት በረከት ኤፒክስ ዋናውን ደብሊው እንላለን ባለልን ደከምንበት ሰዓት ነው። በጣም በተደከምንበት ሰዓት ልንወጣ ከኢንዱስትሪው ነው። እግዚአብሔር ክሩ አስቶኝም አንዳንዴ እንትን ይልሽል ታውቂያለሽ። በደከመን ሰዓት ነው በቃ ደብሮን ፊልዳችንን ቀይረን እንትን ሲጀመር እንደ ፊልድማ እኔም ያን ያህል እንደ ስራ ብለን እንትን ያለበት ነገር አልነበረም። ስለሽ ሙዚቃ እንትን እያለ ሌላ ስራ እንሰራለን። ግን ሙዚቃው በቃ አይበቃን ምናምን በተባባልንበት ባበቃለን ሰዓት ነው ቤካ የመጣውና እንደ አዲስ ነው ትንፋሻችንን ያንሰራለው ቢጋበዝ ታሪክስ ስለሽ ያው እንዲህ በመስካር እንትን አይደለም በስራ ነው ምንከሰው እንደዚህ ብለህ በቃል የምገልጸው ነገር አይደለም ያደረገልን ነገር ፕሮዲውሰር ለሚያደርጉን ፓፓዊዋ ስቱዲዮ 808 ፓሊ ባቢ ማይነር ለሁሉም እና ኤልያስ ሁሴን ማን ነው እዚህ ነገራችን መቻት ናይስ። አይ እኛም በጣም እናመሰግናለን እንግዳችን ስለሆናችሁ። አሪፍ ቆይታ ነው ያደረግነው። ያው የጀማውን ጥያቄ መልሰናል። ኮመንት ላይ እንዳልኳችሁ ሲአይ ተናልኛም ኤጀንቶቹ ተከሰተው አሪፍ ቆይታ አድርገናል። ይመቻችሁ። ይመቻችሁ።